ቅዱሳን ይጸልዩልናል እኮ ብሎ እሱም ያምናል። እና እኔ ለወንድማችን መጀመሪያ ይህንን ለሉተራን ጠይቃቸው። መጽሐፍ ቅዱስም የዕጣኑ ጢስም ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። የዕጣኑ ጢስ ከቅዱሳን ጸሎት ጋር ይላል። ቅዱሳን ይጸልያሉ ማለት ነው። አዎ ከቅዱሳን ጸሎት ጋር ነው የሚለው። ቅዱሳን ይጸልያሉ እያለ ነው መጽሐፍ ቅዱስ እንዴ። እና በእግዚአብሔር ፊት ይወጣል ለማለት ነው። በሉ ተነጋገሩ። እኔ ጋር መሸ ልተኛ ነገር አገልግሎት አለኝ። ፓዬ ይሰማል? ቀሲስ የከፈቱትን ክፍል እያየው ነበር። ሊጸልዩ ይችላሉ። እሱ ጋር እኮ አይደለም ፖይንት ያዳምሽ። እሺ አንተ ምንድነው ፖይንት? ፖይንቴ ምንድነው መሰለ? ወደ ቅዱሳን ስንጸልይ ይሰሙናል ወይ የሚል ነውና እዛ ጋር ደግሞ ትላንትና መንፈስ ቅዱስ ሊገልጥላቸው ይችላል የሚል ሐሳብ አቅርባቸዋል። እሱ ጥሩ ሐሳብ ነው እንደ በእምነት ደረጃ። ነገር ግን እሺ ላይገልጥላቸው ይችላል ወይ? ለምንድን ነው የማይገልጥላቸው? ማለት በእግዚአብሔር የሆኑ እኮ እንዴ ከእግዚአብሔር ተለይተው ነው እንዲህ ያሉት። እኛ እኮ አሁን ለምሳሌ ቅዱሳን የምንላቸው 100% እርግጠኛ በቃ በእግዚአብሔር ዘንድ ናቸው ብለን የምናምናቸው እኮ ቤተክርስቲያን ቅዱሳን ብላ ስትል ወይ መንግስተ ሰማያት ሊወርሱ ይችላሉ ላይወርሱም ይችላሉ ምናምን እያለች እኮ አለን። በቃ በእግዚአብሔር ዘንድ ናቸው እያለን እኮ ነው። ስለዚህ በእግዚአብሔር ዘንድ ከሆኑ ደግሞ ከመንፈስ ቅዱስ እንዴት ይለያሉ? አንተ እንዴት ስታስብ? መንፈስ ቅዱስ አሰራሩ ልዩ ልዩ ነው፣ እንደፈቀደ ነው የሚሰራው። ስለዚህ ምንድነው መንፈስ ቅዱስ ከወደደ ሊገልጥላቸው ይችላል፣ ከወደደ ላይገልጥላቸው ይችላል አይደለ? ምክንያቱም ዲፔንድ የሚያደርገው እነሱ ላይ ነው አይደል? ካሁን እነሱ እኮ በቃ ፍጹማን እኮ ነው አልኩ። አሁን ሌላ ምክንያት ምናምን ብታቀርብ ኖሮ ሜክ ሴንስ ያደርጋል። አሁን እኮ ኢቭን ራሱ ሲጠራቸው ዕብራውያን 12 ላይ ፍጹማን ነው የሚላቸው። በቃ ምንም ካሁን በኋላ እንከን የማይገኝባቸው ፍጹማን ናቸው እነሱ። ያኮ ከመስማትና ካለመስማት ሁሉን ከማወቅ ኦምኒ ፕሬዘንት ከመሆን አንፃር አይደለም ፍጹማን ማለት። እኛ ኦምኒ ፕሬዘንት ናቸው ኦምኒሸንት ናቸው ምናምን አላለም። አይ ፍጹማን የሚለውን ነገር ከምን አንፃር ነው የተባለው የሚለውን ደግሞ ፍጹማን የተባሉት በቃ ኮምፕሊት ሆነዋል ማለት ነው። እንደኛ ለምሳሌ ገና ሩጫ የሚቀራቸው ምናምን አይደለም። ካሁን በኋላ በቃ ፍጹም ሆነዋል፣ ሩጫቸውን የጨረሱ ናቸው። ያ ማለት አሁን ጸሎት ሁሉም መስማት ይችላሉ፣ ሌላም በሁሉም ቦታ መገኘት ይችላሉ ማለት አይደለም አይደል? እኛ ለምሳሌ ቅዱሳን ይሰማሉ፣ ጸሎት ስለኛ ይጸልያሉ ብለን ስንል በሁሉ ቦታ ይገኛሉ ምናምን የሚል ነገር አስተምሮ የለም እንደዛ። አዎ ስለዚህ ፍጹም ሆኑ ማለት ከዛ አንፃር ካልሆነ መንፈስ ቅዱስ ጸሎት ስንጸልይ መንፈስ ቅዱስ ሊገልጥላቸው ይችላል ብለን ስለምናምን ኖ ይችላል ሳይሆን ይገልጥላቸዋል እንጂ አንተ እኮ አሁን አንተ በፖሲቢሊቲ ምናምን አስቀመጥከው እንጂ እኛ እያልን ያለ ነው በቃ ወደ ቅዱሳኑ ስንጸልይ ቅዱሳኑ ያው ተነግሮ የለ። አሁን ለምሳሌ አንድ ሰው ንስሐ በምድር ሲገባ በሰማይ ደስታ ይሆናል የሚለው አይ ደስታ ሊሆንም ላይሆንም ይችላል አይደለም መጽሐፍ ቅዱስ። መንፈስ ቅዱስ ካልገለጠላቸው ደስታ አይሆንም፣ ከገለጠላቸው ደስታ ይሆናል ምናምን አይደለም። በቃ መጽሐፍ ቅዱስ ሲናገር በቀጥታ በሰማይ ደስታ ይሆናል ነው የሚለው። እሱማ በሰማይ ደስታ ይሆናል ነው። ደስታ ላይሆንም ሊሆንም ይችላል አይደለም። ደስታ ይሆናል። አንተ እኮ እንደዛ ነው እያረክ ያለው። አንተ እያረክ ያለው ምንድነው? ሊሆንም ካልገለጠላቸው ደስታ ላይሆን ይችላል ምናምን እያልከኝ ነው። ግን መጽሐፍ ቅዱስ አስረግጦ ነው የሚናገረው። አይደለም ምንድነው መሰለ ሁሉን ነገር የመስማት የማወቅ ችሎታ ያለው ፍጹም የሆነው እግዚአብሔር ብቻ ነው። ከዛ አንፃርም ነው መንፈስ ቅዱስ ሊገልጥላቸው ይችላል። መንፈስ ቅዱስ ነው ይሄንን ስራ ሊሰራ የሚችል። እኛ ሁሉ ነገር ይሰማሉ አለ እንዴ? ሁሉ ነገር ያውቃሉ፣ ሁሉ ነገር ይሰማናል አለ። ለምንድን ነው የምትቀላቅለው? አሁን እግዚአብሔር ፍጹም ሁሉን እግዚአብሔር በማል ስለምትገኝ አይደለም። ለምንድን ነው ያልተባለ ነገር የምትለው? ይኸውልህ አንደኛ ያልተባለ ነገር ለምንድን ነው የምትሉት? እኛ እንደ እግዚአብሔር በሁሉም ቦታ አሉ፣ እንደ እግዚአብሔር ይሰማሉ። ሲጀመር አነጻጽረን ማንናገር ማን አለ እንደዚያ? ለምንድን ነው በአቃንታችሁ ማታደም ናቸዋል እያልኩ እኮ እየተናገርኩ ነው። ነገር ግን ዞሮ ደግሞ ሁሉ ጊዜ ይሰማሉ ነው። ሁሉ ጊዜ የሚሰሙ ከሆነ እንዴት ማለት አሁን ለምሳሌ እኔ ስጸልይ እግዚአብሔር መንፈስ ቅዱስ ከወደደ ሊገልጥላቸው ይችላል፣ ካልወደደ ደግሞ ላይገልጥላቸው ይችላል። ምን ማለት ነው ከወደደ ማለት? ምን ማለት ነው ከወደደ ማለት?
መንፈስ ቅዱስ ላይ ነው ዲፔንድ የሚያደርገው። እሱ እንደፈለገ ነው የሚሰራው። ምን ማለት ነው? ከወደደ ማለት ምን ማለት ነው? እስኪ ይብራራልን። ለምሳሌ ላይሰማቸው ይችላል፣ ሊሰማቸውም ይችላል ነው። ለምሳሌ ልንገርህ፣ አንድ ሰው እዚህ ምድር ላይ አጋንንት ይዞት እግዚአብሔር ከፈለገ አጋንንቱ እንዲወጣ ማድረግ ይችላል፣ ከፈለገ ደግሞ እንዳይወጣ ማድረግ ይችላል። ምን አገናኘው? አሁን የምናወራው ነገር ስለ ጸሎት ነው እያወራን ያለ ነው። ከአጋንንት ጋር ምን ያገናኘዋል? ከወደደ ሊመልስላቸው ይችላል፣ ካልወደደ ላይመልሳቸው ይችላል። በእግዚአብሔር ነው ማለት ምን ማለት ነው? ቅዱሳንን ጸሎታቸውን ላይሰማቸው ይችላል ነው እያልክ ያለው? ፈቃጁ እሱ ነው። ፈቃጁ እሱ እኮ ነው እኮ ላይሰማቸውም ይችላል እያልክ ነው። ፈቃጁ እሱ ነው። ሰምቷቸውም በሱ በፈቀደው ሰዓት ነው ሊሆን የሚችለው። አይሰማቸውም አይደለም። ፈጣሪማ እንዴት አይሰማም? አሁን ደግሞ ተንሸራተተ ወደ ሰዓት ደግሞ ጉዳይ ሄድክ። ደግሞ መቼ ነው? በስንተኛው ቀን ነው የሚሰማቸው? ደግሞ ሄድክ ደግሞ። አሁን መጀመሪያ ሊሰማቸውም ይችላል ላይሰማቸውም ይችላል የምትለው ላይሰማቸው ይችላል ብለህ ታምናለህ? እንደዛ አላልኩኝ። ሊሰራም ይችላል ላይሰራም ይችላል። ለምንድን ነው ፖሲቢሊቲ የምትሰራው? ለምንድን ነው? ይሄ ዲፔንድ የሚያደርገው መንፈስ ቅዱስ ላይ ነው። ቀሲስ ማን ነው እንደዚህ ያለው? ሊሰማቸው ይችላል ላይሰማቸው ይችላል ያለው ማን ነው? የትኛው ጥቅስ ነው እንደዚህ የሚለው? ፈቃድ ሊሰማቸው ይችላል ላይሰማቸው ይችላል የማያልኩት ቅዱሳንን ነው። መንፈስ ቅዱስ ግን ሊገልጥም ይችላል። ማን ይላል? መጽሐፍ ቅዱስ አለ እንደዚህ የሚለው እንዴ? እግዚአብሔር እንደፈቀደ አይደል እንደሚሰራው? እንዴ ምንም አይገናኝ ነገር እኮ ነው የምታወራው ወንድማችን። አንደኛ አሁን የምናወራው በሰማይ ተጋድሏቸውን ጨርሰው የሄዱትን ሰዎች ላይሰማቸው ይችላል ብለህ ታምናለህ? ይችን ብቻ መልስልኝ። ላይሰማቸውም ይችላል የሚል ፖሲቢሊቲ አለ? ንገረኝ። መሰሉት ቀሲስ እኔ እያልኩ ያለው ሌላ ጥያቄ አይደለም፣ የጠየቅኩህን ብቻ መልስልኝ። ላይሰማቸው ይችላል ብለህ ታምናለህ? እግዚአብሔር ሰምቷቸውም መልኩን ግን እንደፈቀደ ነው የሚያደርገው እያልኩኝ እኮ ነው። ሌላ እኔ መቼ ነው እንደፈለገ ነው የሚያደርገው? መች ብዬ ጠየቅኩኝ። ይሰማቸዋል አይሰማቸውም ነው ያልኩህ። አሁን ይሰማቸዋል ወይም ላይ ፈጣሪ እንዴት አይሰማም ይባላል ቀሲስ? እሱ ጋር እኮ እንደዚያ ከምትለኝ ይሰማቸዋል በላይ ዝም ብለህ ቀጥታ። እኔ መልሱ ላይ እኮ ነው እያወራ ያለሁት። አሁን ለምሳሌ መግለጹ ይሰማቸዋል እኮ መልሴ ይኸውልህ፣ ይሰማቸዋል አይሰማቸውም ነው። ሁለቱ አንዱ መልስልኝ። እንዴ ፈጣሪ ይሰማል እንጂ ይሄን እኛ የምናደርገውን ነገር እኮ ያውቃል። በጣም ጥሩ። እሺ ይሰማቸዋል። እሺ በቃ ይሰማቸዋል። በቀጥታ ነው መመለስ። ይኸውልህ በቅንነት ይሰማቸዋል። ኦኬ እዚህ ጋር አይደለም ፖይንቱ እኮ ቆይ ይሰማቸዋል አልክ። ኦኬ ሰምቶ አይመልስላቸውም? ይመልስላቸው ይችላል ላይመልሳቸው ይችላል። እሱ ነው አሁን ሊመልስም ላይመልስም ይችላል። እርሱ እንደፈቀደ ነው እያልኩ ነው እኔ። ኦኬ ሰምቶ ሪጀክት ያደርግባቸዋል ብለህ ታምናለህ? የእግዚአብሔር አሰራር ራሱ እንደፈቀደው ነው የኔ ፖይንት። አሁን ቆይ መጀመሪያ ሰማቸው ማለት በነገራችን ላይ ጸሎታቸውን ሰማቸው ማለት ኦኬ እንደዚህ በምድር ላይ እንዳለን ሰዎች በተሳሳተ ፖሲብል የሆነ ባለማወቅ ኦኬ ልክ የያዕቆብ እናትና ዮሐንስ እናት አንዱ በቀኝ አንዱ በግርህ እንዳለችው ያላዋቂ ጸሎት ይጸልያሉ እያልክ ነው? በሰማይ ያሉ ቅዱሳን እንደዚያ ብለህ ነው የምታስበው? የእግዚአብሔርን ፈቃድ ሳይረዱ የእግዚአብሔር ፈቃድ ያልሆነውን ነገር ይጠይቃሉ ብለህ ታስባለህ? ያላልኩትን ነው እያሉ ያሉትና አንዴ ሐሳቤን ይስሙኝ። እኔ በደንብ ይዣለሁ ጌታዬ፣ ወንድሜ በደንብ ገብቶኛል። ይኸውልህ አሁን የምትጠይቀው ለማወቅ ከሆነ ፍጹማን ሆነው ነው የሚጸልዩ ብለህ ታምናለህ ወይንስ አይ ዝም ብለው ዘባዝንኬውን ሁሉ ባለመረዳት ሁሉ ሊጸልዩ ነው የሚችሉ ነው ብለህ ነው የምታምነው? እነዚህ ቅዱሳን በሰማይ ያሉ ያው በገነት ማለት ነው። እነርሱ እንደ እግዚአብሔር ልጅነታቸው የፈለጉትን እንዲጠይቁ ይችላሉ። ነገር ግን የፈለጉት ማለት በደመ ነፍስ ዝም ብሎ ይጠይቃሉ ማለት ነው። እንደዚህ በዚህ ምድር ላይ እንዳለው ቀሲስ የሆነ ጥመም የሚያደርጉት ፖይንቱ ለምንማ ይኸውልህ አልተረዳህማ። አንተ ቅዱሳንን የምታያቸው በዚህ ምድር ላይ እኛ እንደምንዋዥቀው አይነት አድርገህ ነው እያሰብክ ያለው። እንደዚያ ከሆነ በነፍስ ያሉ አሁን ማወራ በነፍስ ሳላሉ ቅዱሳን ነው። በነገራችን ላይ እንደኔና እንዳንተ ይሄንን ግዙፍ ስጋ ይዘው ስላሉ ሰዎች አለ የምናወራው። እሱ ግን የለም እንደዚህ ያለ በሰማይ ከመቤታችን በስተቀር ወይንም ከጌታ ከኢየሱስ ክርስቶስ በስተቀር በሰማይ ሲጀመር ሰማይ ስናወራ በገነት ነው የምናወራው። ገነት ውስጥ ስላሉ ነፍሳት ነው የምናወራው። ስለ ነፍሳት ነው የምናወራው። ስለ ስጋቸው በመቃብር ነው ያለው፣ አልተነሱም ገና። ነፍሳቸው በገነት ስላሉ ነው የምናወራው። እንደኔና እንዳንተ የሚጎተት ሐሳብ የላቸውም።
መሳሳት ሁሉ የመሳሳት ፖሲቢሊቲ ገነት ውስጥ የለም። ፍጹማን ናቸው። የሚለምኑትን ያውቃሉ። ሙሉ በሙሉ ብርሃን ናቸው። መገለጥ ውስጥ ናቸው ያሉት። የጌታን ፈቃድ ብቻ ነው የሚያደርጉት። ስለዚህ እነዚህ የጌታን ፈቃድ ብቻ የሚያደርጉ ሰዎች የሚለምኑትን ልመና ጌታ ኖ አይቆዩ፣ ይሄ ትክክል አይደላችሁ ምናምን ብሎ ፖሲቢሊቲ ወይንም ጸሎታቸው ላይሰማ ይችላል ብለህ ታምናለህ ወይ ነው ጥያቄው። ሰማ ይችላል አይደለም እኮ ቀሲስ መልሶ መላልሶ እየሆነ ነው ነገሩና ፈጣሪማ ይሰማል እንዴት አይሰማም ይባላል። መልሱ ላይ ታዲያ እኮ በቃ እኛ የምንለምናቸዋለን፣ ከዚያ ጌታም ይሰማቸዋል። መልሱማ ለእናንተ ይሰጣቸዋል። ያ ሁሉ የተመለሰው መልስ ሊመለስም ላይመለስም ይችላል። ራሱ እግዚአብሔር ቀጥታ ጠይቀ ነው ላይመለስም ሊመለስም ይችላል። ለምሳሌ እኔ በብዙ ነገር ጌታን የጠየኩት ነገር ነበረ፣ እየሰማኛል፣ ያልሰማኝ ደግሞ አለ። በጊዜው ላይ ያደርገው ይችላል፣ እጠብቀዋለሁ። ቀጥታ ራሱን የምጠይቀው ማለት ነው። ኦኬ የፖሲቢሊቲ ጉዳይ ጸሎቱ ሁሉም ይሰማል ወይስ ሆነ ኖ ሁሉም ጸሎት ላይሰማ ይችላል ማለት እኛ ምን ጸልየውን ማለት ነው። በገነት ያሉት ግን ፈቃዱን የሚፈጽሙ ፈጻማያነ ፈቃድ ስለሆኑ ምንም ችግር የለውም። በዚያ ያሉትን ሰዎች ሙሉ በሙሉ ነው የሚሰማቸው። እኛን ግን ከስጋና ከደም ጋር ገና እየመከርን በክፋትም ልንለምን ስለምንችል በክፋት ትለምንላቸውና አትሰጣቸውም ይላል መጽሐፍ። እንደ ፈቃዱ ብንለምነው ይሰማናል ይላል ደግሞ ወይ ሰማን እለ እንበለ ኑፋቄ ንፄውዖ ዮሐንስም እንደ ፈቃዱ ብንለምነው ይሰማናል ብሏል። አንዳንዴ እንደ ፈቃዱ ላንለምን እንችላለን። ለምሳሌ ይህንን ጠላቴን አጥፋልኝ ብሎ የሚጸልይ ይኖራል። ጦረኛ የሆነ ደግሞ ይህንን ሰልፍ ለኔ ያሳልፈ ስጠኝ ሊል ይችላል። ያንን ሁሉ ጌታ ላይ ይሰማ ይችላል። እንደዚያ ከሆነ ጌታም ራሱ የለመነው ሁሉ አይሰማም። አይሰማም ስንል ጆሮ አይሰማም ሳይሆን መልስ ላይሰጠን ይችላል ነው። ግን መጽሐፍ እንደሚነግረን ናሁ ጻድቃኑ አላሁ አዕይንቲሁ ለእግዚአብሔር አበ ጻድቃኑ የእግዚአብሔር አይኖች ወደ ጻድቃን ናቸው። ወእዝኑሂ ሀበ ስእለቶሙ ጆሮዎችም ወደ ልመናቸው ነው ብሎ መዝሙረ ዳዊት ላይ ተናግሯል። ጠቢቡ ሰሎሞንም ይርህቅ እግዚአብሔር እምኃጥአን እግዚአብሔር ከኃጢአተኞች ይርቃል፣ ወይሰምዕ ጸሎተ ጻድቃን የጻድቃንን ጸሎት ግን ይሰማል ይላል። ማን? እግዚአብሔር። የማንን ጸሎት ይሰማል? የጻድቃንን ጸሎት ይሰማል። ጸሎትን ሁሉ ወደሚሰማ አምላክ እንለምናለን፣ እግዚአብሔር ደግሞ ይሰማል ተብለናል፣ ይሰማል። ስለዚህ እንኳን አይደለም እኔ ለምኝ የሚሰማኝ ከሆነ ቅዱሳንንማ ነፍሳትንማ በገነት ያስቀመጣቸውን ወዳጆቹን ስለ ስሙ የሞቱትን ህይወታቸው እኮ ነው። እንደውም አካሉ እኮ ናቸው እነዚያ እኮ በነገራችን ላይ ሩቅ አይደሉም፣ አካል ናቸው፣ የክርስቶስ አካል ናቸው። እሱ ራሳቸው ነው። ስለዚህ ራስ ስለ አካሉ አያስብም ብሎ እንደማሰብ ማለት ነው። በነገራችን ፍጹማን ናቸው። ተቆርጠው የሚጣሉም አይደሉም። እዚያ ጋር ያሉ አካሉ እዚያ ጋር ያሉ አካላቱ በጌታ ያለማመን የሚባል ነገር ኃጢአት መስራት የሚባል ነገር ስለሌለ ፍጹም ከግንዱ ጋር የተጣበቁ ለዘላለም የተጣበቁ አካሎቱ ናቸው። ስለዚህ ሴንስ ያደርጋል አካሉ ሲለምን የራሱ አካል ናቸው እነዚህ። ስለዚህ አካሉ ለአካሉ ነው የሚለምነው፣ ብልት ለብልት ነው ማለት ነው። ቅዱስ ጳውሎስ ደግሞ ምን ይላል? አንዱ ብልት ስለሌላው ብልት አብሮ አንዱ ቢታመም ሌላውም አብሮ ይሰቃያል ይላል። ቀኝ ቢታመም ግራይ እንደሚታመመው ሁሉ በገነት ያሉ ቅዱሳን በምድር ላይ የሚሆነው መከራ ስቃይ ሲያዩ ወደ ጌታ ምሕረትን ይለምኑልናል ነው። ለምኑልን እናንተ ከገባችሁበት እንድንገባ እናንተ ከደረሳችሁበት እንድንደርስ ብለን ስንጠይቃቸው የሕያዋን አምላክ እንጂ የሙታን አምላክ ስላይደለ እግዚአብሔር ጸሎትን ይሰማል ብለን ስለምናምን እንጸልያለን።
ግን በቀጥታ መጸለይ ይቻላል ወይ? እግዚአብሔር በሚገባ ይቻላል። በቃ በቀጥታ ዝም ከእግዚአብሔር ጋር መነጋገር ይችላል። ይቻላል። ማን ከለከለ? ይቻላል። ወደ ቅዱሳን መለመንስ ይሄማ የበለጠ ትሕትና ነው። አይ እኔ በቀጥታ ንጉሥ ቤት ነው የምገባው፣ ለምን በዚህ በኩል እሄዳለሁ? ትዕቢትም ስለሆነ አንዳንድ ጊዜ እኛ ቅዱሳንን እመቤታችን በተለይ ከልጅሽ ዘንድ ከወዳጅሽ ዘንድ ምሕረትን ለምኝልን እንላታለን። እናታችን ስለሆነች ማለት ነው። እና የቅዱሳንን ጸሎት ይሰማል ነው የሚለው ጠቢቡ ሰሎሞን። በተለይ የቅዱስ የጸሎት ወይሰም ጸሎተ ጻድቃን ነው የሚለው። የቅዱሳንን ጸሎት ይሰማል ነው የሚለው። ጥቅሱን ካስፈለገ ልሰጣችሁ እችላለሁ። ይኸው ላውጣላችሁ። ይቅርታ ጉንፋን ስለያዘኝ። ከዚህ ሰዓት ላይ ላውራ ቆይ ይኸውልህ መጽሐፈ ምሳሌ ምዕራፍ 15 ቁጥር 29 ላይ ነው እግዚአብሔር ከኃጥአን ይርቃል የጻድቃንን ጸሎት ግን ይሰማል ይላል። ይርቅ እግዚአብሔር ከኃጥአን ወይሰምዕ ጸሎተ ጻድቃን። ይሄ ጥቅሱን ያዘው። ይሄንን ሰላም አደሩ። ለማንኛውም ሰላም አምሹ። እኔ ህይወት ያሰማልን። ሰላም አደሩ። ግን ፐዬ አንድ ጥያቄ አለኝ ከመሄድ በፊት ከይቅርታ ጋር። ሰው ዳግም የሚወለደው በመንፈስ ቅዱስ ነው አይደለ? ቆይ ይቅርታ ሀሳብ ስለገባኝ ነው። ዳግም የሚወለደው በመንፈስ ቅዱስ ነው አይደል? መንፈስ ቅዱስ ነው። ምን ሲያደርግ ነው ዳግም የሚወለደው? ሲያምን ነው አይደል? ስለዚህ መንፈስ ቅዱስ እንደ መንፈስ ቅዱስ አሰራር ስለሆነ ዳግም ሊወለድም ላይወለድም ይችላል ብላችሁ ታምናላችሁ? እንደዛ መጽሐፉ እኮ ይወልዳል ስታምኑ እኮ የመንፈስ ቅዱስ አሰራር እኮ ስላለበት ማለት እንደ መንፈስ ቅዱስ ፍቃድ አይደለም የሚሆነው። እሱማ አሁንም ያለ እርሱ ፍቃድማ ሊሆን አይችልም እኮ ማለት እናንተ ግን ስታምኑ ማለት ስታምኑ እንዲህ እያላችሁ ነው የምታምኑት። ዳግም ሊወለድም ይችላል ላይወለድም ይችላል ብላችሁ ነው የምታምኑት። ይሄ እኮ አይገናኝም። አሁን ካነሳው እንደዛ አይነት ጥያቄ ነው የጠየቀኝ እኮ እንደዛ አይነት ጥያቄ ነው የጠየቀኝ። እሺ እንዴት እንዳልሆነ አስረዳኝ። እኔ እያልኩ ያለሁት አንድ ነገር ለምሳሌ ቀደምም እኮ ቀሲስ ምን አሉ? እጸልያለሁ ወደ አምላኬ አሉ አይደል? ከዛ ግን አምላክ ይሰማል አይሰማም አይደለም። ነገር ግን እሱ እንደፈለገ ነው የሚመልሰው። ያልተመለሰልኝም አለ የተመለሰልኝም አለ አሉ አይደል? ልክ እንደዛ አሁን እኔ ስጸልይ ወደ ቅዱሳን ውስጥ ጸልይ የኔ ፖይንት ወደ ቅዱሳን አሁን ለምሳሌ ወደ ተክለ ሃይማኖት እንደዚህ አድርግልኝ ብዬ ስጸልይ ያንን ጸሎት እርሱ ለመስማት ምን ይጠበቃል? መንፈስ ቅዱስ መግለጥ ይጠበቅበታል አይደል? የመንፈስ ቅዱስ አሰራር አለበት ሲሰሙ ማለት ነው እኮ ያው መንፈስ ቅዱስ ሲገልጥላቸው ነው የሚሰሙት ነው በቃ ፖይንት። እሺ እንደዛ ብለን እንውሰደው። ግን አሰራር አለበት። ያው እሱ ኦኬ ፋይን። እኛ እንዴት እንደሆነ በማናውቀው እንትን እንደሚሰሙ እናውቃለን። አሁን ለምሳሌ እዚህ ምድር ላይ ያሉ አሁን በእናንተ ቤተክርስቲያን እግዚአብሔር የሚጠቀምባቸው ሰዎች አሉ። የስጋ ፈውስን የሚያደርጉ ሌላም ነገሮች አይደለም አጋንንት ምናምን ላይክ እንደዛ ነው። ይሄ አቅማቸው ከነሱ ሳይሆን ከመንፈስ ቅዱስ ነው አይደል? በትክክል እሱማ ሁሉ ነገር እኮ ያለ መንፈስ ቅዱስ የሚሆን ነገር የለም በክርስትና ውስጥ። እኛ እንደዛ ብለን ምናምን። ስለዚህ እነዚህ ቅዱሳን መንፈስ ቅዱስ ከገለጠላቸው ሊሰሙ ይችላሉ። አሁን እኮ ይሄ ምንም ያከራክራል እኮ እንዴት ብለህ ይኸውልህ። አሁን እኮ ችግሩ ምን መሰለህ? አንተ ምን አደረግከው መሰለህ? አሁን እኛ እናምናለን አይደለ? እና የምናምነው ሊሆንም ላይሆንም ይችላል እያልክ አታምንም። አሁን ለምሳሌ ሰው በመንፈስ ቅዱስ አሰራር ነው ዳግም የሚወለደው፣ ግን ሊወለድም ላይወለድም ይችላል ብለህ አታምንም አይደል? በቃ ተነግሯል። አሜን ብለህ የምትቀበለው እምነት ማለት እኮ እሱ እኮ ነው አይደል እንዴ? አሜን ብለህ የምትቀበለው እምነት ማለት ነው ሆነ። እሺ አሁን እንደዛ ብለህ የምታመን ከሆነ መንፈስ ቅዱስ ይገልጥላቸዋል ብለህ እዚህ ራሱ ላሉ የቤተክርስቲያን አባቶች ምናምን መጸለይ ይቻላል ማለት ነው። ምክንያቱም ሊገልጥላቸው ይችላል። እዚህ ገና ሩጫቸውን ያልጨረሱ ብዙ አባቶቻችን አለ። ትክክል ነው፣ ሊገልጥላቸው ይችላል። ግን ደግሞ ስለዚህ ስላሉ አይደለም፣ በስጋ ስላሉ አይደለም እየተነጋገርን ያለ ነው። ባይዘዌ መጽሐፍ ቅዱስ ላይ ደግሞ በስጋ ስላሉና በስጋ ስለሌሉ ብሎ የከፋፈለበት ምንም ቦታ የለም። ጻድቃን እያለ ነው የገለጸው። የተለየ ጥቅስ የለውም አይደል? ምንም እንትን የለውም። ግን እዚህ ጋር እየተነገረ ያለ እነዛ ፍጹማን ናቸው። ኦልሬዲ በመንግስተ ሰማያትን በቃ ኦልሬዲ ገነት ውስጥ ያሉ ናቸው። ስለነሱ ነው
አሁን በእግዚአብሔር ዘንድ ስላሉ ቅዱሳን ነው እየተነጋገርን ያለ ነው። እነዛ ሊገለጥ ያለውን ነገር እያዩ ያሉ ናቸው። ኦልሬዲ እኛ የማናውቀውን ነገር እነሱ አሁን የቀመሱ ናቸው። እነሱ ኦልሬዲ ስፒሪቹዋል ላይፍ እዛ ዲሬክት ቀጥታ ከእግዚአብሔር ጋር ህብረት ያላቸው ናቸው። በእግዚአብሔር ዘንድ ነው ያሉት እና እዚህ አሁን በትንሹ ነው ላለግባብ እንጂ ልጁ ያልተረዳው ነገር አለ ይመስለኛል። አንድ ምንድነው መሰለ ማስተዋወቅ አንድ ሀሳብ ይሄን ሀሳብ ልናገርና አንድ ጊዜ እዚህ በተወሰነ መጠን የምናውቀው ነገር አለ አይደለ? በሰማይ ደግሞ እኛ ከምናውቀው በላይ እዚህ ከምናውቀው በላይ በጣም ብዙ ነገሮች ይገለጣሉ። ብዙ ነገር ታውቃለህ። እና አሁን እዚህ ባለውና እዛ ያለውን እያወዳደርክ ስለሆነ ተገቢ አይደለም ብዬ ማወዳደር ሳይሆን ነፍሳችን የተለየች አትሆንም። አሁን ካለንበት ጌታ ኢየሱስ ክርስቶስን በፍጹም እናውቀዋለን እንጂ አሁን ያለን ነፍስ የሆነ ትለያለች ማለት አይደለም። እዛ የሆነ ብዙ ነገር ለምሳሌ የተለየ እውቀትም ራሱ ሊኖር ይችላል። እዛ በጣም ብዙ አይነት እውቀት ሊኖር ይችላል። አሁን እንዳለ እውቀት ሳይሆን ሞር እውቀት ይኖራል እና ከዚህ የበለጠ አሁንማ ስለዛኛው ነው። ገነት ስላለው ክርስቶስ ጋር ስላለው ነገር ሙሉ እውቀት የለንም። መጽሐፍ ላይ የተገለጠው ነው። ትክክል እኮ ነው። አሁን ለምሳሌ በዚህ ህይወት እየኖሩ ሰዎች የተለያዩ የእግዚአብሔር ስጦታዎች ይሰጣቸዋል አለ። የሚሰጥ ስጦታ አለ በዚህ ህይወት እየኖሩ ደግሞ በዛ ያለው ደግሞ ምን አይነት ነገር እንዳለ አታውቀውም ስላልኖርክበት። ግን እንደሚሰሙ ደግሞ እናውቃለን። እንዴት እንደሚሰሙ እናውቃለን። ለምሳሌ የሉቃስ ወንጌልን ባለው መሰረት ተመልከት። ሰዎች በዚህ ንስሐ ሲገቡ እዚህ ምድር ላይ ንስሐ ሲገቡ በሰማይ ደስታ ይሆናል። ስለዚህ በሰማይ እውቀት አለ ማለት ነው። ሰዎች ከማወቅ ወደ ለማወቅ ሲሄዱ ደስታ እየሆነ ነው። ነገር አለ ልጁ እና አንድ ትንሽ ልበለው። ይቅርታ ግን በመሃል ገባሁ። አዳም ወንድሜ አንተ ያልተረዳው ነገር አለ። መንፈስ ቅዱስ እንደኛ አሁን እኛ ኃጢአት ስንሰራ እንደሚሰጠነን እንደምናጠው ምናምን አይደለም። እነሱ ኦልሬዲ መንፈስ ቅዱስ ተሰጥቷቸዋል። በእነሱ አለ መንፈስ ቅዱስ። ምክንያቱም አንዴም ፍጹማን ሆነዋል ስንል መንፈስ ቅዱስ ያደረባቸው ሁሉን ነገር ስራቸውን ጨርሰው በመንፈስ ቅዱስ ሁሉን ነገር አከናውነው ይኸውልህ መንፈስ ቅዱስ እግዚአብሔር ለሐዋርያ ሲሰጣቸው ያን ሁሉ ሲገልጥላቸው መንፈስ ቅዱስ መልሶ ቀምቷቸው አይደለም። ያን ሁሉ ስራ ተጋድሎ ሲያደርጉ መንፈስ ቅዱስ በእነሱ አለ። አሁንም በገነት ያሉት መንፈስ ቅዱስ አላቸው ማለት ነው። መንፈስ ቅዱስ አላቸው ማለት አይሰሙም ወይም ደግሞ አይሄዱም ማለት አይደለም። ያ መንፈስ ቅዱስ ግን በእግዚአብሔር ኃይል ነው። ያ መንፈስ ቅዱስ እግዚአብሔር ቢያነሳው አዎ ትላለህ። ግን ኦልሬዲ ሰጧቸው። እነሱ ጸድቀው የሱ አካል ብልቱ ነው አለ እያሉ ነው። እና አይሰሙም ማለት አትችልም፣ ይሰማሉ። ግን ምንድነው አሁን አንተ ስትጸልይ የምትጸልየው ጸሎት ለምሳሌ ቅድም እንዳለ በቀጥታ ወደ እግዚአብሔር ስንጸልይ እኛ ይህን ሰው ግደልልን ብንለው እግዚአብሔር ላይ ሰማ ይችላል። አሁንም ደግሞ ወደ ቅዱሳን ስትጸልይ እንደዚህ የዝባዝንኬ ብትጸልይ እነሱ ያን ጸሎት ወደ እግዚአብሔር ላያቀርቡት ይችላሉ በሚል እንስበውና ምክንያቱም ቢያቀርቡትም ተመላሽ ነገር ላይ ኖረው ይችላል። ምክንያቱም እግዚአብሔር ያን አይፈቅድማ። ስለዚህ ወደ እግዚአብሔር ሲጸልዩ ግን ያውቃሉ። መንፈስ ቅዱስ ያላቸው ናቸው፣ የተሞሉ ናቸው፣ ፍጹማን ብርሃን ናቸው። እነሱ ኦልሬዲ በርተዋልና በሌላ ሴንስ እንዳትል ኢቭን ራሱ እነሱ በዚህ ያሉ በዚህ የሉም እንደ እግዚአብሔር በዛ ሞልተዋል ብለን አይደለም እናስተምር በእኛ ቤተክርስቲያን። ግን እነሱ በብርሃን ፍጥነት የብርሃንን ፍጥነት ያክል ይፈጥናሉ ይባላል። መላእክት እንደሚፈጥኑት ማለት ጻድቃን ሰማዕታት እነሱ በቃ ብርሃን ናቸው፣ በደመና ሲመላለሱ የነበሩ ናቸውና እግዚአብሔርን በደንብ ያውቁታል። እግዚአብሔርን በምን እንደሚለምኑት ያውቁታል፣ እሱ ስለሚያውቃቸው ማለት ነው። ስለዚህ እንደኛ አሁን በምድር እንደምንኖረው አይደለም። ሀዚም በምድር ያሉ ብዙ ባህታውያን ሊኖሩ ይችላሉ፣ ግን ተጋድሏቸውን ስላልጨረሱ ፍጹማን አልሆኑም። የስጋ ድካም ስለሚኖርባቸው ማለት ነው። እነሱ ግን የስጋ ድካማቸውን ጨርሰው ብርሃን አላቸው። ምክንያቱም አንተ መንፈስ ቅዱስ ይሰጣል፣ እግዚአብሔር እኮ ይሰጣል። መንፈስ ቅዱስን ያድላል እግዚአብሔር። ለዛ ነው አንተ ያልተረዳው ነገር መንፈስ ቅዱስ በመንፈስ ቅዱስ ፈቃድ ነው የሚባል ነገር የለም። የነሱ ገንዘብ ሆኗልና ይቅርታ ወንድሜ፣ እንደዛ ነው የሚነረደው። አመሰግናለሁ ያው እምነትን ስለነገርከኝ። ጾም የነሱ ይቅርታ ግን ችግር የለም። ቤዚክ ፕሪንሲፕሉ ምን መሰለሽ አቤኒ፣ እኛ የእግዚአብሔርን ክብር ይጋፋል አንልም። የእግዚአብሔርንም ድርሻ ይወስዳል አንልም። ጸሎትን ሁሉ የሚሰማ እግዚአብሔር ብቻና ብቻ ነው። የቅዱሳን ድርሻ ይህንን ጸሎት ወደ እግዚአብሔር ማቅረብ ነው።
አንድ ቤተክርስቲያን፣ አንድ ህብረት፣ አንድ ኮሚኒየን፣ አንድ ስጋ ስለሆነ አንዳችን ከአንዳችን ጋር እየተባበርን በደከምነው ላይ ቅዱሳኑ እያገዙ በበረታነው ላይ ደግሞ እያጸኑ የክርስቶስ መንግስት እስከሚመጣ ድረስ ቤተክርስቲያን ትቀጥላለች። ሚሊታንቷ ቸርች የምትደገፈው በቅድስቷ በጻድቃን ኦልሬዲ ስራቸውን በጨረሱት ቅዱሳን ነው። የዚህ ኮሚኒኬሽን ዋና ኔትወርክ ደግሞ መንፈስ ቅዱስ ነው እና ቅዱሳን በእግዚአብሔር ዘንድ ሳሉ በተሻለ እውቀት በተሻለ ግንዛቤ ስላሉ አንዳችን ለአንዳችን እንረዳዳለን ነው እና የምንረዳዳው ደግሞ የእግዚአብሔርን ክብር ከፍ ለማድረግ ነው፣ እግዚአብሔርን ትልቅ ለማድረግ ነው እና ያው ሚሊታንቷን ቸርች በሰማይ ያሉት ቅዱሳን ይረዷታል ነው ዋነኛ ሐሳቤ። ብዙ ስለወራንበት እዚህ ላይ ተደጋጋሚ ከማውራት እንትን ልበል። ሌላ ምን አለ መሰለህ ሚኪ፣ አንድ ጥያቄ ነበረኝ። ዳንኤል 10 ላይ ከቁጥር 13 አካባቢ መሰለኝና መልአኩ ከእግዚአብሔር ዘንድ ተልኮለት ለዳንኤል ከዛ 21 ቀን ዘገየበት ይላልና 21 ቀን ዘግይቶበት የጸሎቱን ምላሽ ሊሰጠው ቦታውን ካስታወስከው ታስታውሳለህ? አዎ ትክክል። አዎ ዳንኤል ላይ አለ እንደዛ የሚል 21 ቀን ዘገየበትና ያው የዘገየበት ምክንያት ደግሞ የምን ጭፍሮች ነው? የሆነ የሰይጣን ብቻ ጭፍሮች ናቸውና 21 ቀን ተቋቁመውት ከነሱ ጋር ሲዋጋ ቆይቶ ከዛ በኋላ ከእግዚአብሔር ዘንድ ድጋሚ ሌላ መልአክ ተልኮለት ከነዛ ጭፍሮች ጋር ሲዋጋ ተላከለትና ያኛው ተካው፣ ያኛው መልአክ ማለት ነው። ከነዛ ጋር እየተዋጋ እሱ ለዳንኤል መልሱን ይዞለት ሄደ ማለት ነውና በዚህ ምክንያት 21 ቀን ዘገየው አለና ይሄንንስ በምን አይነት መንገድ ነው እናንተ የምትመለከቱት? ምክንያቱም አሁን እንዴት መልአካውን አንዳንድ ቦታ በሁሉም ቦታ ይሄ የመገኘት እንትን አላቸው ምን እንደዚህ አይነት ነገር ሰማለው። እምነታችሁ ይሁን አይሁን አላውቅም እና ግን 21 ቀን እንዴት ሊዘገይበት ቻለ? እሱስ ከምን አንጻር ይታያል? ይቅርታ ተዚህ አስተያየት ልስጥ። እሺ በቃ በመሃል ገባሁኝ። ይቀጥሉ፣ ችግር የለም። ምንድነው መሰለው ወንድሜ፣ አሁን ቅድም አውርተናል፣ እኔ እናንተ አውርተናል። ምክንያቱም እኔ የምጠይቀው ጥያቄ ወይም ደግሞ እግዚአብሔር ተሎ መልስ ማይሰጥ ከሆነ ከእግዚአብሔር ፈቃድ ነው ብለናል። የእነሱን ግን ሲጠይቁ አሁን ለምሳሌ እግዚአብሔርን ነው ቀጥታ ጠይቆት የሚሆነው። አሁን እሱን እግዚአብሔር ሲጠይቅለት ያዘገየበት ምክንያት የእግዚአብሔር ፈቃድ ነው የሚሆነው። ገብቶሃል? መላእክታን ራሱ መላእክታን ይቅርታ ቦታውን ጥቅሱን አውቀኸዋል? ጥቅሱን አላወቁትም። እሺ ምዕራፍ 3 ነው ዳንኤል ምዕራፍ 3 ላይ ነው መሰለኝ። አይ ምዕራፍ 10 ነው። ምዕራፍ 10 ነው ከታች 3 ሲሉ ሰምቼ። እሺ ምንድነው የሚለው ጥቅሱ? አንብበዋል። ኦልሬዲ ከእግዚአብሔር ዘንድማ ተልኳል መልሱ ተልኮ፣ ነገር ግን ምንድነው ጭፍሮች በመሃል የምን ጭፍሮች ነው ጠፋብኝ ጥቅሱ። የሆነ ብቻ የሰይጣን አለቃ ጭፍሮች ናቸው። የፋርስ አለቃ ጭፍሮች ምንድነው ተቋቋሟቸው 21 ቀን ማለት ነው። ያው ገብርኤል በቤተክርስቲያን አባቶች ገብርኤል ተብሎ እንትን ይባላል ገስ ይደረጋልና እንደዚህ አይነት እንትኖች ከዛ ሌላ መልአክ ተልኮለት ነው ከነዛ ጭፍሮች ጋር እየተዋጋ ያኛው መልአክ ለዳንኤል ይሄንን መልስ ሊያደርስለት የቻለውና 21 ቀን ዘግይቶበታል። አሁን ይሄ መልስ በምን ምክንያት እነዛ ጭፍሮች እንትን ብለውትና ከምን አንጻር ነው ይሄስ የሚታየው ነው? ጭፍሮቹን ያስቀሩት ብለህ ነው የምታምነው አንተ? ጭፍሮቹ እነዛ የፋርስ ጭፍራ የሚባል አለ እነሱ እሺ አዝለይ አይወልህ እኔ አሁን አዝለይ እንትን የምልህ ከእግዚአብሔር ዘንድ የተላከ መልአክ አለ አልከኝ። እሱ መልአክ 21 ቀን ደርሶ አልከኝ። መልእክቱ ደርሶ ግን 21 ቀን ቀረበት ነው እያልከኝ ያለ መልአኩ ነው። እንደዛ ነው ሐሳብ? ኦኬ አንደርስታንድ። ስለዚህ ከእግዚአብሔር ተፈቅዶ መልአክቱ በራሱ ቆየ እያልከኝ ነው ያለ አሁን አንተ። እንደዛ ነው ሐሳብ? ራሱ ሳይሆን እነዛ የጭፍ ይሄ የነቃ የሚባሉ ሰዎች በመካከል እንትን አሉ ፋይት እያደረጉ ነገር ነውና እነሱ ናቸው 21 ቀን ያዘገዩን ብሎ ለዳንኤል እየነገረው ነው ምኑ መልአኩ። ከዛ እንዲሁም እዚህ ራሱ ልመጣል የቻልኩት ያ መልአክ መጥቶ ከነዛ ጋር ከቨር ስላደረገለት ነው። እንዲሁም እመለሳለሁ ወደዛ ራሱ እመለሳለሁ እያለው ነው ለዳንኤል። ጥቅሱ ላይ እንደዛ ነው የሚለው። እሺ ቆይ እሱ ትንሽ አውዱን እንትን ስለማልለው ጠጠር ስለሚል በምን ሪዝን እንደሆነ
ምክንያቱም መልአኩ ጭፍሮቹን ያስቀሩት እያልከኝ ያለና አውዱን ቢነበብና ቢተረጎም ይመስለኛል። እኔ ሚካኤል ካለ ሐሳብ ከዚህ ላይ ሐሳብ ስጠው። አይ ይሄኛው የመልአኩ በ21 ቀን መያዝ ከምልጃ ጋር እንዴት እንደተገናኘ በደንብ ግልጽ ባይሆንም ግን የምልጃን አስፈላጊነት የበለጠ የሚያጎላ ይመስለኛል ይሄ። ስለዚህም አንድ መልአክ 2-3 መልአክ መጠየቅ አለብህ ማለት ነው። እኔ እንደዛ ብዬ ነው ማስበው። የፋርስ ንጉስ ማለት ይሄ በፋርስ መንግስት ላይ የነገሱ አጋንንቶች ናቸው። ወይዘው እዚህ ጋር ያሉት የምሬ ነው። የምር የፋርስን ህዝብ ወጥረው የያዙ ናቸው። ያ ትክክል። በጣም የሚገርመኝ ጥቅስ ነው ማለት ጦርነት አስቡ ከመልአክ ጋር ምናምን ሲሉ ማለት ነው። ላምበበ እነሆ አንዲት እጅ ዳሰሰችኝ፣ በጉልበቴም በእጄ አቆመችኝ። እርሱም እጅግ የተወደድክ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተመልሻለሁና የምነግርህ ቃል አስተውል፣ ቀጥ ብለህም ቁም አለኝ። ይህንን ቃል ባለኝ ጊዜ እየተንቀጠቀጥኩ ቆምኩ። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያ ቀን ጀምሮ ቃል ተሰምቷል። እኔም ስለ ቃል መጥቻለሁ አለ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። አየው 21 ቀን ተቋቋመኝ። እነሆም ከዋነኞቹ አለቃ አንዱ ሚካኤል ሊረዳኝ መጣ። አየው ይሄ ሚካኤል ይሄኛውን መልአክ ሊረዳው መጣ ማለት ነው። ከዛ እኔም ከፋርስ ነገስታት ጋር በዚያ ተውኩት። አየህ እዛ እንትኑ ላይ 21 ቀን ተቋቁሞት ነበር ይሄን መልአክ። ከዛ ሚካኤል ሲመጣ እዛ ተወውና ወደዚህኛው ወደ ዳንኤል ምላሽ መጣ ማለት ነው። ሊረዳኝ መጣ። እኔም ከፋርስ ነገስታት ጋር በዚያ ተውኩት። ራዩም ገና ለብዙ ዘመን ነውና በኋለኛው ዘመን የሚሆን አስታውቅ ዘንድ አሁን መጥቻለሁ። ይህንንም ቃል በተናገረ ጊዜ ፊቴ ወደ ምድር አቀረቀርኩ፣ ዲዳም ሆንኩ። እነሆም የሰው ልጅ የሚመስል ከንፈሬንም ዳሰሰኝ። የዛን ጊዜ አፌን ከፍቼ ተናገርኩ። በፊቴም ቆሜ የነበረውን ጌታዬ ሆይ ከራዩ የተነሳ ሕመሜ መጣብኝ፣ ኃይልም አጣሁ። ይህ ጌታ ባሪያ ከዚህ ጌታ ጋር ምናምን ሂድና እርሱም እጅግ የተወደድክ ሆይ አትፍራ፣ ሰላም ለአንተ ይሁን፣ በርታ፣ ጽና አለኝ። በተናገረም ጊዜ በረታሁ ምናምን እንዲህ ማለት ወደ አንተ የመጣሁት ቆይቶ ወደታች ዝም መጫወት ጀመረ እንዴ? ታውቃለህ አሁን ከፋርስ ዝም ብሎ ነበር። አይሰማም። ምን አልከኝ? አዳም እንትን ለማንበብ ሌላ ክፍል ለመክፈት ፈልጎ ነው መሰለኝ። አይ ግን ይህ ክፍል ከላይ ጀምሮ ቢታይ አሪፍ ነው ወዳጅ። ከላይ ጀምሮ እኔም እያነበብኩት ነው። ከላይ ጀምሮ ያው ምን ለማሳየት ነው እዚህ ክፍል ላይ? ይቅርታ አልሰማሁትም ነበር። ከምን አንጻር ነው የሚታየው? አሁን ለምሳሌ ምንድነው መሰለ እዚህ ጋር ይህ መልአክ መጀመሪያ ጸሎቱን ሊያደርስ ወጣ። ከዛ የፋርስ መንግስት ተቋቋመው 21 ቀን። ከዛ ሚካኤል መጣና እዛ የፋርስ መንግስቱ ጋር ከቨር ሲያደርግለት እሱ መልሱን ሊመልስለት መጣ ማለት ነው። እና 21 ቀን አዘገየበት። እና ከዚህ አንጻር እንዴት ይታያል እናንተ ጋር? ወይስ ፍቹስ እንዴት ነው? አዎ ማለት ይሄ ነገር እኮ ሪል ሰይጣን እየተዋጋን እንዳለ የሚያሳይ ነው አይደለም? ኢቭን መላእክትን እስከ መቋቋም ድረስ ማለት ነው። ላይ አንብበው፣ ቁጥር 14 ላይ አንብበው ወዳጅ 14 ላይ
ይሰማል ድምጼ? ሚኪ ይሰማል? አዎ ትሰማለህ ዳኒ አማኑኤል? አዎ። እስቲ 14 ላይ አንብበው ምን ይላል? 14 ላይ ቁጥር 14 ምን ይላል መሰለ? ገና ብዙ ዘመን ነውና በኋለኛው ዘመን ለሕዝቡ የሚሆነውን አስታውቅህ ዘንድ አሁን መጥቻለሁ ይላል። ስለዚህ ትንቢት ነው እየተናገረ ያለው። ትንቢት ነው፣ ይሄ ቃል ትንቢት ነው። ከላይ ጀምሮ ሌሎቹ እንትን አልሰሙም፣ እኔ ብቻ ነኝ የሰማው እያለ ራእይ ነው እያየ ያለው እና ወደፊት የሚሆን ነገር ነው እየተናገረ ያለው። ወረደ እንደ ልጁ ሚኪ አቤኒ ወረዳ አጥብቃችሁ ጸልዩ ነው ባይዘው። ይሄ ነገር የዳንኤል ጸሎት ወዲያው ነው የተሰማው። በነገር ላይ ግን መልአኩ ከእግዚአብሔር መልሱን ይዞ ሲመጣ ሰይጣን ተቋቋመው ነው። የዳንኤል ጸሎት የዳንኤል ጸሎት ወደ ላይ ሲወጣ ምንም ማንም አላገደውም። እግዚአብሔር ወዲያው ሰምቶታል። መልእክቱን ይዞ ሲመጣ መልአኩ በፋርስ ላይ የተነሳ ያ መንፈስ ለፋርስ ሕዝብ ድነት እንዳይመጣ ተቋቋመው መልአኩን። ስለዚህ መልአኩ ሌላ መልአክ ሚካኤልን ጠራ። ሚካኤል ከነሱ ጋር ሲገጥም ያኛው መልአክ መጣ፣ ለዳንኤል የሚገባውን መልእክት አስተላለፈ ነው። ስለዚህ ሁልጊዜ ኦፕሽንን ሰፋ አድርገህ ለምን ነው እኮ ይሄ ሚካኤል ገብርኤል እያልክ ጸልይ ነው። ለእኔ የሚታየኝ ይሄ ነው ትልቁ መፍትሄ። ታሪኩን ጥሩ ዲስክራይብ አድርገዋል። ግን በአንተ ላይ የመጣው በአንተ ላይ ያለው ጠላት የቅዱሳንን ትብብር ሊጠይቅ ይችላል አንዳንድ ጊዜ። ለዚህ ቤተክርስቲያን ደግሞ ካያሃት በዚህ በሆሊ ኮሚኒየን በደንብ ባርጋ ነው የምትመታው። ሰይጣን ቤተክርስቲያንን የማይችላት ለዛ ነው የገሃነም ደጆች የማይችሏት። ጎሄድ ዳኒሻ። እሺ ታሪኩን በደንብ ነው ዲስክራይብ ያደረግከው። ነጥቡ እግዚአብሔር ወዲያው ነው ጸሎት የሚሰማው የሚለውን እንረዳለን፣ ቃል በቃል ስለተቀመጠ ማለት ነው። ራሱ መልአኩ መጥቶ በመጀመሪያው ቀን ነው ጸሎት የተሰማው። ነገር ግን የፋርስ አለቃ አዘገየኝ ነው የሚለው። ስለዚህ የፋርስ አለቃ ደግሞ ያው አንተ እንዳልከው ድህነት ለሕዝቡ እንዲመጣ የማይፈልግ አለቃ ወይም ሰይጣን ወይም ስልጣናት ናቸው። እንግዲህ የተለያየ አደረጃጀት አላቸው። ልክ ኤፌሶን ላይ እንደተጻፈው ማለት ነው። የኤፌሶን ላይ ስልጣናት፣ ኃይላት፣ በሰማያዊ ስፍራ ያሉ የክፋት ሰራዊቶች ይላቸዋል። እና እነዚህ እንትኖች አዘገዩት። ስለዚህ እነዚህን ለማዘግየት በሚያዘገዩት ጊዜ ሚካኤል መጥቶ ረዳው፣ ገብርኤልም ማለት ነው። ስለዚህ ሚካኤል ሲረዳው ገብርኤል ደግሞ በሌላ በኩል ዞር ብዬ መጣው ነው የሚለው፣ ቃል በቃል ዞር ብዬ መጣው ነው የሚለውና ከዛ ተመልሼ ሄጄ ይዋጋለሁ ይላል። ስለዚህ መላእክቶች ስለኛ ይዋጋሉ፣ ምንም ጥያቄ የለውም። በዚህ የምንረዳው መላእክቶች ስለኛ ይዋጋሉ። ነገር ግን ጸሎታችን ወደ እግዚአብሔር ነው የሚቀርበው። ደግሞ እግዚአብሔር ወዲያው ጸሎት ጸልዮ መላእክቶች አድርሱ ሲባሉ 3 ሳምንት ሊያዘገይ እንደሚችል ቃል በቃል የተቀመጠ ስለሆነ በዚህ እንረዳለን ማለት ነው። ስለዚህ በቀጥታ ወደ መልአክ ሳይሆን ወደ እግዚአብሔር እንጸልያለን። እግዚአብሔር ጸሎትን ይመልሳል። ጸሎትን ሲመልስ መላእክቶች ከተላኩ ሊያዘገያቸው ይችላል። ስለዚህ መላእክቶች ደግሞ ለእኛ ይራዳሉ፣ ለእኛ ይዋጋሉ፣ እኛን ይጠብቃሉ። እና ይሄ በዚህ መልኩ ነው መውሰድ ያለብን ለማለት ነው። ዳንኤልም እዚህ ክፍል ላይ እኮ ከሚካኤል በቀር የሚያጸናኝ የለም አለና የሚካኤልን ታላቅነት የሚካኤልን አጽናኝነት ተናግሯል። እና የሁላችንም ጽናት ባይዘዌ የሁላችንም ረዳት ቅዱስ ሚካኤል ነው። በእግዚአብሔር መንግስት ላይ የተሾመ ታላቅ መልአክ ነው። እውነቴን ነው የምላችሁ። በእውነት የሚካኤልን ረዳትነት ሁልጊዜ መጠየቅ አለባችሁ። ዳንኤልም ስለጠየቀ ማለት ነው። ከሚካኤል በቀር የሚያጸናኝ የለም ማለት ሲጠይቃለ ሚኪ እኮ ከሚካኤል በቀር የሚያጸናኝ የለም ማለት ምን አይነት ንግግር ነው እኮ? አሁን ተቃውሞ እኮ መላእክቶች ይረዳሉ በሚለው ተስማምተናል። መላእክቶች ይረዳሉ በአጠቃላይ እኔ ለምሳሌ መላእክቶች ይጠብቁኛል ብዬ አምናለሁ። ግን ጸሎቱ የሚቀርበው ወደ እግዚአብሔር ነው እንጂ ወደ መላእክቶቹ አይቀርብም ነው ዋናው ጥያቄ። እርዳኝ ብለህ ብትጠይቀው አይረዳህም ነው
አሁን ልታየው ይገባል። አሁን ለምሳሌ አንድ ተመሳሳይ ታሪክ ልንገርህ። አይ ቲንክ ባልነበር ስሙ ከቸርች ሂስትሪ ውስጥ ሰከንድ ሴንቸሪ ፋዘር በእናንተ ፓስተሮች ዳኒሻ መላእክት አዝዣለሁ ምናምን የሚሉት እንዴት ታያቸዋለህ? እኮ ይጠብቁናል አልኩኝ እኮ እኔ ራሴ መላእክቶች እኔን ይጠብቁኛል። ከቸርች ሂስትሪ መካከል ሰከንድ ቸርች ፋዘር ሰከንድ እንትን ላይ ባለፈው አንብበነዋል ከአንተ ጋር ታስታውስ እንደሆነ ሰከንድ ሴንቸሪ ቸርች ፋዘሮች መካከል አንድ መልአክ ተገለጠለት። ያ መልአክ ሲገለጥለት ማመሰለ ስሙ አይ ቲንክ ሄርማስ ነው። ያ መልአኩን እርዳኝ አለው። እንደውም ወደ አንተ ጸልያለሁ ነው ያለው። ስለዚህ መልአኩ ከተገለጠልህ እርዳኝ ብለህ መጸለይ ትችላለህ። ራሱ መልአኩ ከተገለጠልህ እንዳለ እርግጠኛ ሳትሆን ግን አለ ብለህ የምታስበው እግዚአብሔር ስለሆነ ወደ እግዚአብሔር ነው የምጸልየው። መልአኩ ካለ ግን እርዳኝ ብለህ መጠየቅ ትችላለህ። አጠገብካለና ዕብራውያን 1:14 ላይ ምን ይላል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ብሎ ይናገራል። መዳንንም እንድትወርስ መላእክቶች እንዴት ነው የሚያግዙ? ይረዳሉ እኮ አልኩህ። ለምሳሌ አሁን ዘካርያስን በምናየው እያወራ ነው። አይ በምሳሌ ለምሳሌ በምንድን ነው አሁን መዳንን ነው እያልኩ ያሉት መዳንን ይወርሱ ዘንድ ይላል። ያው ቆየሁት እንዳወራ ልፍቀድልኛ። ኦኬ እዚህ ጋር እንደተጻፈው ቃል በቃል መዳንን የሚወርሱትን ነው የሚለው። መዳንን የሚወርሱትን እኛም ማለት ነው የሚራዱ ናቸው። ደፍኒትሊ ይራዳሉ። መላእክቶች ይረዱናል። እንዴት ይረዱናል ሲባል ድህነት ማለቱን ማለት ነው ስል ያው በመስቀል ላይ የተሰራውን ማመን ነው። ስለዚህ በመስቀል ላይ የተሰራውን ስራ ደግሞ የጌታ ኢየሱስ ክርስቶስ ነው። ነገር ግን በዛ ውስጥ የኛ ጠባቂዎች ናቸው መላእክቶች። በነገራችን ላይ ይጠብቁናል መላእክቶች። መራዳት ማለት ያለ እንዴ ከድህነት አክቹዋሊ እናንተ ስለማትቀበሉ ነው እንጂ ጦቢት ላይ በቀጥታ የጦቢትንና የሳራን ጸሎት በእግዚአብሔር ፊት ያቀረብኩ እኔ ነኝ ይላል መላእክቱ። ስለዚህ አንተ የፈለግከው ሪዝን ሊኖር ይችላል። መላእክት በእግዚአብሔር ፊት ጸሎትና የእኛን ጸሎት ሲያቀርቡ አለ። ቆይ እንዲህ ተመሳይ ከዋናው መጽሐፍ ቅዱስ እንጥቀስና ከዛም በኋላ ወደ ለእኔ የጠቀስኩልህ መጽሐፍ ቅዱስ ነው። ለእኔ ችግር የለውም። አይ ራሱ ከ66ቱ ራሱ ተመሳይ ነገር ልጥቀስልህ። ለምሳሌ ከነዚህ ከተናናሾቹ አንዱን እንዳታሰናክሉ ተጠንቀቁ፣ ስለ እነርሱ የእግዚአብሔርን ፊት ያያሉና ይላል። ስለዚህ ስለ እኔ ሲል ስለ አንተ ሲል እነዚህ መላእክቶች የእግዚአብሔርን ፊት ሊያዩ እንደሚችሉ መጽሐፍ ቅዱስ ቃል በቃል ይጠቅሳል። ስለዚህ ይህንን እናምናለን። እኔ ያልኩ እኮ ይኸውልህ ምን መሰለህ ያልኩ ጦቢት ላይ መጽሐፈ ጦቢት ላይ በቀጥታ ጦቢትና ሳራ ጸሎታቸውን በእግዚአብሔር ፊት ያቀረበው እኔ ነኝ እያላቸው ነው። በእግዚአብሔር ፊት ያቀረብኩት እኔ ነኝ እያላቸው ነው መልአኩ። ኦኬ እንግዲህ አሁን ጦቢትን ለምን እንደማንቀበል ዲስከስ ማድረግ ይኖርብናል። እኔ እኮ አንተ ለምን አትቀበልም ምናምን ሳይሆን ያው የኔ መጽሐፍ ቅዱስ አለ አንተ የማትቀበልበት የአንተ አሁን እኮ ሪዝን አምጣ ብለህ ዝም ብለህ አሁን አንዳንድ ነገሮች ትነግረኛለህ እንጂ የማትቀበልበትን አንድ የሆነ ዝም ብሎ ሪዝን ትነግረኛለህ እንጂ በአባቶች ዘንድ ተቀባይነት ያለው ነው። በቤተ ክርስቲያን ውስጥ ተቀባይነት ያለው መጽሐፍ ነው። ኦኬ ስንት አባት ይቀበለዋል? ለምሳሌ ስንት አባት ይቀበለዋል? በሙሉ ኦልድ ለምሳሌ አፖስቶሊክ ቸርች የሚባሉት በሙሉ መጽሐፈ ጦቢትን ይቀበላሉ። ለምሳሌ አትናሽስ ይቀበለዋል። እኛ እኮ በግለሰብ ደረጃ አይደለም እናንተ ያመጣችሁት ይሄ አካሄድ እንጂ በቤተክርስቲያን ደረጃ ለምሳሌ በሙሉ ቤተክርስቲያን አፖስቶሊክ ቸርች የሚባሉት በሙሉ መጽሐፈ ጦቢትን ይቀበላሉ። አፖስቶሊክ ስትል ለምሳሌ ካቶሊክ ቤተክርስቲያን ትቀበላለች፣ የኢስተርን ኦርቶዶክስ ይቀበላል። ከጥንታዊ ቸርች ፋዘር ማለት ነው። አንድ ጊዜ ከጥንታዊ ቸርች ማለት ነው። አፖስቶሊክ ቸርች ማለት እነዚህ አይደሉ እንዴ? ሌላ አለ? ከጥንታዊ ስል በመጀመሪያ 500 ዓመት ከነበሩት ቸርቾች መካከል እያወራ መስሎኝ ነው። የመጀመሪያ ከነሱ ሌላ ቸርች ነበረ። በመጀመሪያው 500 ዓመት ከነሱ ሌላ ቸርች ነበር። እኛ ነበር። በምን በማዕፀን ጦቢትን የማንቀበልበት አንደኛ አይሁዶች አይቀበሉትም።
አይሁዶች የማይቀበሉበት ደግሞ ምክንያት ደግሞ ሁለተኛ ቀደምት የመጀመሪያው ቀኖና የመላጢዮስ ውስጥ የለም። መላጢዮስ ነው። መላጢዮስ ማለት አንተ አማርኛውን ስጠራ እንግሊዝኛው ጠፋብኝ። ዋት ዋዝ ዳት መላጢዮስ እንትን እሺ፣ ኢሱቢየስ ላይ ያለ መላጢዮስ አይቀበልም። ሌሎቹንም መጥቀስ እንችላለን እና ጀስት 30 ሴኮንድ ስጠኝ አመጣልሃለሁ። 30 ሴኮንድ። እሺ ያው ኦኬ፣ መሊቶ ማለት ነው። ይቅርታ፣ ሴንት መሊቶ አይቀበልም። እንግዲህ በ85 ነው የተጻፈው። ጽሁፉ ያለው በእንትኑስ ነው፣ በኢሱቢየስ ጽሁፍ ውስጥ ነው ያለው። ከዛም በኋላ ሊስታቸውን ከፈለክ ማንበብ እችላለሁ። ለምሳሌ ኦሪገን ጦቢት አለው እንዴ? ጦቢት የለውም ኦሪገን። ከዛ አትናሸስ የለውም ዴፊኒትሊ። ሴሪል የለውም። ወይ ኢፒፋኒየስ 3 እንትን የሰራው ግሪጎሪ ኦፍ ናዚያንዘስ የለውም። አንፊሎኬስ የእናንተ በጣም የተወደደ አባት ነው፣ የለውም። እሺ ሊስቱ ብዙ ነው። ለማንኛውም እሱ አለው አላለው ያን ያክል ኮንክሉሲቭ እንዳልሆነ ግልጽ ነው። ስለዚህ በመጀመሪያ ደረጃ እነዚህ አባቶች እንትን ስላልሰሩ ማለት ቀኖና የሰሩ አባቶች አይደሉም። ቀኖና በቤተ ክርስቲያን ደረጃ የሚሰራ እንጂ በአንድ ለምሳሌ አንድ አባት አሁን ችግሩ እኮ ምን መሰለህ፣ አንተ ስትፈልግ አባት ጠቅስና የለውም አለው ትለኛለህ። አሁን አንድ አባት ጠቅሽልህ ይህን ትቀበላለህ ወይ ብለህ ሙሉ አባቶችን አልቀበልም ትላለህ። አሁን አየህ ፌር ያልሆነ ጌሙ። አንተ ስትፈልግ አባቶችን ትጠቅሳለህ፣ ደግሞ ሳትፈልግ ሁሉንም አባቶችን አትቀበልም። በሁሉ ነገር ማለት ሙሉ እነሱ ብለው አትቀበላቸውም። አንተ ዝም ብሎ ለመጥቀስ ያለው እንጂ የምትጠቅስልኝ አሁን ገባ። በፈለክ ጊዜ ደግሞ የሆነ ነገር አንስቼ ባመጣልህ አትቀበለውም እና መጥቀስም ያለብህ አይመስለኝም። ይፈጀል ያ ግን ጥንታዊ ስላልከኝ ባላንስድ ነው ወይ የሚለውን ለማሳየት ነው። ያ ለምሳሌ ቫቲካንስ ላይ አለ የምትቀበለው እኮ ቫቲካንስ ኢትስ ላይብራሪ አይደለም። ምንድነው ላይብራሪ ማለት? ማለት የመጽሐፍቶች ጥርቅም ነው እንጂ አንተ ስጠራልኝ የነበረው እስካሁን ቀኖና ነው እየጠራልኝ የነበረው። እኔማ አባቶች እንትን ነው ተጠቅመውታል አልተጠቀሙትም የሚል ማለት ዝርዝራል። ተጠቅመውታል አልተጠቀሙትም የሚል ዝርዝር እንጂ አንድ አባት የሆነ ቤተክርስቲያን አዛው ቀኖና ስራ ብላ ከዛ ላይ ቀኖና ሰርቶ ከዛው እንደዚህ ምናምን አለ ቤተክርስቲያን የተስማማችበት ምናምን እየጠቀስክልኝ አይደለም። ለማንኛውም ጦቢት አል ቆይ እስቲ ለሚጀስት የኛ ስታንዳርድ እና እናንተ ስታንዳርድ ይለያያል። ምንም ማድረግ አልችልም። እኛ የአይሁዶችን ነው የምንቀበለው። እንግዲህ የአይሁዶችንም ራሱ ለምንድን ነው የአይሁዶቹ የምትቀበለው? የቃሉ ባላደራዎች አይሁዳኖች ስለሆኑ ነው። እሺ የእነሱ ቀኖና መች ነው ፋይናላይዝ የተደረገው? ቀኖና ተብሎ ፋይናላይዝ የመደረግ ካልቸር የአዲስ ኪዳን ካልቸር ሲሆን የእነሱ ተደርጓል። ወይል እዝራ ጽሁፍ ላይ አለ። እንግዲህ እዝራ እንትና ማነው ጆሴፈስ ለምሳሌ መች ነው የጨረሱት? የምኑን የትኛው ነው ጥያቄ? ቀኖናቸው አሁን የእነሱን ነው የምንቀበለው አልክ፣ የአይሁዶቹን ነው የምንቀበለው አልክ አይደለ? መች ነው የእነሱ የጨረሱት? ጥያቄህን በቀጥታ ማልመልስልህ መልሱ ራሱ ሙሉ ስላልሆነ ነው። ለምሳሌ በ90 በተደረገው እንትን ላይ የተወሰነ ነገር አለ፣ ግን ኮንክሉሲቭ ዩኒቨርሳሊ አክሰፕትድ አይደለም። ኦኬ አሁን በ90 አልከኛ፣ እሱ በጣም ኤርሊየስት ነው ማለት ነው። እንደው የሚባለው በ3ኛው ክፍለ ዘመን ነው። ግን በ90 ኢቭን ኤርሊየስት እንስጥ ብለህ ክርስቶስን ሪጀክት አድርገው ከገደሉት በኋላ ማለት ነው።
ክርስቶስ ሐዋርያቶቹ ክርስቲያኖቹ እያሉ እነሱን ትተህ እግዚአብሔርን ክርስቶስን ሪጀክት አድርገው ትተው የገደሉት ህዝብ ከነሱ ነው የምቀበለው ነው እያልክ ነው ያለው። ከነሱ አይደለም። አንደኛ ደረጃ ከነሱ አይደለም የምቀበለው እኔ ክርስቶስ ካነበበው ሐዋርያቶች ከተጠቀሙበት ጸሐፊዎቹ የሚታወቁ በሂብሩ የተጻፈ ጆሴፈስ ያጸደቀው a lot of things አሉ ምን ጠቅሳቸው ማለት ነው ብዙ ነገሮች። አሁን ክርስቶስ ከጠቀሰው ከተባለ ክርስቶስም ጳውሎስም አንተ ከማትቀበለው መጽሐፍ ጠቅሰዋል። እንግዲህ በዋናነት ለምሳሌ አንተ ጦቢት ለምሳሌ ምኩራብ ላይ ይነበብ ነበር። ማስረጃ ማምጣት ትችላለህ? ምን ላይ ይነበብ ነበር? ምኩራብ ላይ ይነበብ ነበር። ልክ እንደ ኤርሚያስ የኢሳያስ መጽሐፍ እንደሚነበብ በምኩራብ ላይ ይነበብ ነበር። የጦቢት መጽሐፍ በሂብሩ ነበር የተጻፈው። በሂብሩ አለመጻፉን አንተ ምን ማስረጃ ታመጣለህ? ሴፕቱአጀንት ላይ ነው ያለው ብራዘር። ሴፕቱአጀንቱ ምንድን ነው? በምንድን ነው የተጻፈው ሴፕቱአጀንት? በግሪክ ነው የተጻፈው ብራዘር። እሺ ለምንድን ነው ሂብሩ የምትለኝ? በግሪክ የተጻፈው እኮ ጦቢት በግሪክ ነው የተጻፈው፣ ያኛው ደግሞ በሂብሩ ነው እኮ ነው የምልህ ብራዘር። እና ለምንድን ነው አሁን ወደ ሴፕቱአጀንት የሄድከው? ሂብሩ ከሆነ የምትፈልገው ሴፕቱአጀንቱ ምኩራብ ላይ የምንጠቀምበት ሳይሆን አሌክሳንድሪያ ያሉ ክርስቲያኖች የሚጠቀሙበት ነው። አሌክሳንድሪያ እና ከኢየሩሳሌም ውጭ ነው። እኛ ኢየሩሳሌም ውስጥ የነበረውን ምኩራብ ላይ የሚነበብበትን አይሁዶች በሂብሩ የሚጠቀሙበትን ነው እንደ ማኑስክሪፕት አድርገን እንደ ዋና መጽሐፍ አድርገን የምንወስደው። እሱ ሙሉ አለህ ማለት ነው? የለንም እያልከኝ እንዳይሆን። እሱ ሙሉ አለ አለኛው። ምክንያቱም ተቀበልከው መሊቶ ለምሳሌ አልኩ እኮ መሊቶ ጀሮም ክርስቲያኖችን ነው እየጠቀስክ ያለው፣ ግን አንተ አሁን እቀበላለሁ መተለው የአይሁድን ነው። መሊቶ ክርስቲያን ነው። ሂዘ ቸርች ፋዘር ብራዘር ቅዱስ ነው የሚባለው ራሱ ክርስቲያኖችን ነው አሁን እየጠቀስክ ያለው፣ ግን ቅድም እቀበላለሁ ያልከው አይሁዶችን ነው። መሊቶ ምን አድርጓል መሰለህ? ኢየሩሳሌም ድረስ በአካል ሄዶ የሚያጠኑትን የሚያነቡትን መጽሐፍ ነው የጻፈው። ገብተዋል? ዝም ብሎ አይደለም የጻፈው። ኢየሩሳሌም ድረስ በአካል ሄዷል። አይሁዶች የሚጠቀሙበትን ምኩራብ ላይ የሚነበበውን የመጽሐፍ ሊስት ጽፏል። ኢሱቢያስ ጽሑፍ ውስጥ አለ። ዳኒ ከይቅርታ ጋር ሴንት ሜሪቱ ነው የምትሉት እናንተ ጋር? ሴንት ይባላል እናንተ ጋር? ያው ከወንድማችን ጋር ልግባባ ብዬ ነው። እኔ ራሴ ሴንት አይደለው እንዴ? ሴንት ለመጠየቅ ያለው እንጂ እንትን ልላለ እንድንግባባ ነው። አሁን መሊቶ ብል ላያውቀው ይችላል ብዬ ነው። ሴንት መሊቶ ስለው ግን ውርት ይዛለ። ከኦርቶዶክስ ጋር ለመግባባት ሰዎችን ለይቼ ማሳየት አለብኝ። ትክክል ገባ። የሆነ ተራ ሰው እየጠራው እንዳልሆነ እንዲያውቅ ነው። ሂዘ ቸርች ፋዘር እንደ አትናሸስ ማለት ነው። አይ ደስ ይላል። ግን ያው ከመጽሐፍ ቅዱስ ላይ ነው የጠቀስንልህ። እኛ ያው አንተ ማትቀበልበት ሌላ ምክንያት ሊኖር ይችላል። ያው እኛ ብዙም አክሰፕተብል አይደለም በእኛ ዘንድ አንተ የምትለው ሪዝን። እንግዲህ እኔ ጆሴፈስ ላይ ያለ አጌንስት አፒየን መውሰድ እንችላለን። ጀሮም በአካል ሄዷል፣ በደንብ ያውቃል፣ አጥንቶ ነው የጻፈው። ስለዚህ በኢየሩሳሌም የሚነበቡ የነበሩት በዛ ላይ ደግሞ ጦቢት እኮ ቀኖናዊ መጽሐፍ አይደለም እንጂ የቤተክርስቲያን መጽሐፍ እንደሆነ እናምናለን። እሺ ግን ቤተክርስቲያን ለምሳሌ ጅሮም አጥንቶ ሲመጣ አይ በቃ ጅሮም ትክክል ነው ካሁን በኋላ እነዚህ መጽሐፍትን አንጠቀም ብላ ተቀብላለች ወይስ ደግሞ አይ በነበረበት ነው የቀጠለችው? ቤተክርስቲያን ካይንድ ኦፍ ፍሉይድ ነው። ፍሉይድ ማለት መጽሐፍቶቹ ይነበባሉ። ጦቢትም ቤተክርስቲያን ውስጥ የነበረ መጽሐፍ ነው። ግን ይሄኛው ቀኖና አይወጣበትም ያኛው ይወጣበታል በሚለው ነው እንጂ የሆነ ይወገዱ የተባሉ መጽሐፍቶች አይደሉም። ሙሉ እኔ ማወቅ የፈለኩት ጅሮም አጥንቶ መጣ አይደለ? ከዛው የሚወስነው ግን ቤተክርስቲያን ነች። እሱ ቀኖና መስራት አይችልም ማለት ቤተክርስቲያን ነች። እነዚህ መጽሐፍ ቅዱስ ነው መጽሐፍ ቅዱስ አይደለም ብላ እንኳን መጽሐፍ ቅዱስ እንኳን አይደለም ብትል የቤተክርስቲያን ኃላፊነት ነው እና አዶንቲ ቀኖና በቤተክርስቲያን ደረጃ እንደዚህ አይነት ቀኖና አልተሰራም ማለት አንተ እንደ በጣም ሲምፕሊፋይድ እንዳደረግከው ማለት ነው። ባይዘዌ ቀኖና እንዴት መሰለ የሚጻፈው? ለምሳሌ ጀሮም ሲጽፍ
ይሄንን አንብቡ ፈቅጄላችኋለሁ፣ ይሄንን አታንብቡ አልፈቀድኩላችሁም ሳይሆን እኔ በምኖርበት ቤተክርስቲያን ውስጥ ይሄ ይነበባል፣ ይሄ ደግሞ ቀኑን ያወጣበታል የሚል ሊስት ነው የሚያወጣ። አትናሸስም በዛ መልኩ ነውና በዘመናቸው ይነበብ የነበረ መጽሐፍ ሊስት ነው ያወጡት እንጂ ስልጣን የላቸውም። ኖ እሱ እንደዛማ ቢሆን ኖሮ እኮ አሁን ለምሳሌ ቅዱስ አትናቴዎስ እንዳደረጉት ጅሮም አድርጎ ቢሆን ኖሮ ምንም አንልም ነበር። የጅሮም ለየት የሚያደርገው ሂብሩ ልክ አሁን ፕሮቴስታንቶች ያደረጉትን ነው በእሳቸው ዘንድ የነበረው ስህተት። በሂብሩ ከተገኘ ትክክል ነው መጽሐፍ ቅዱስ ነው ማለት፣ በሂብሩ ካልተገኘ ደግሞ ትክክል አይደለም የማለት ነገር ነው እንጂ ሂብሩ ልክ እንደ ትክክለኛ የእውነት መለኪያ አድርገው አስቀመጡ ማለት ነው። ሂብሩ ላይ መገኘቱ የእውነት መለኪያ አድርገው አስቀመጡት። ሂብሩ ውስጥ አለመገኘት ደግሞ ስህተት እንደመሆነ አድርገው አስቀመጡና ለማጥራት ሞከሩ። የዛኔ ክርስቲያኖች ላይ ይደርስ የነበረ ጫና ስለነበረ ክርስቲያኖችን ሂብራውያን ክርስቲያኖች ቁጥራቸው በጣም ትንሽ ስለነበረ ደግሞ የሂብሩ እንትንብሎች አቢዩዝ ያደርጓቸው ነበረ ክርስቲያኖች። ስለዚህ ከቁጥራቸው የተነሳ አይ በቃ ሂብሩ ላይ ከተገኘ ትክክል ነው፣ ሂብሩ ላይ ካልተገኘ አላለበዛ አንችላቸውም፣ እንደዚህ ያደረጋችሁ ይሉናል በሚል ነው እንጂ ትክክል ስለሆኑ አይደለም። ይሆናል አለ ኦብጀክቲቭ የሆነ ሪዝኒንግ አምጥተው አይደለም እንደዚህ ያደረጉት። ያው ሂብሩ ትክክለኛ የአይሁዶች ቋንቋ እንደሆነ ይታወቃል በመጀመሪያ ደረጃ። ሁለተኛ ሴፕቱአጀንትም ከሂብሩ ነው የተተረጎመው። ሶስተኛ ደረጃ በኢየሩሳሌም ውስጥ አልነበረም ጦቢት። አራተኛ ደረጃ ሂስቶሪካል ኮንትራዲክሽን ፍሎ ምናምን ነገር ይታያል። እኔ ነገር ኩን ታውቀው እኮ ዳኒ፣ እኔ ያልኩ ምን መሰለህ፣ አሁን ማስረጃ ማምጣት አትችልም አለ እዚህ አለ ይላል እንዴ? እስቲ አሳየኝ ማስረጃሽ። ማስረጃ አሳየኝ። የጅሮም እንደዛ መሆኑ ማስረጃ የምታሳየኝ በቁጥር ምክንያት ጫና አድርጎባቸው ነው የሚልና እኔ ነገርኩ ሪዝን ምን መሰለህ፣ እኔ ያልኩ ሪዝን ጅሮም በሂብሩ ላይ መገኘት እንደ ትክክለኛ ስታንዳርድ፣ በሂብሩ ላይ አለመገኘት እንደ ስህተት አድርገው ነው ያስቀመጡት። እንግዲህ ማለት ለዚህ ጀሮም ሂብሩ እንደ ትልቅ ክራይቴሪያ ወስዶታል፣ ግን በቁጥራቸው የሚለውን ነገር አሁንም አላብራራም። በቁጥራቸው ማለት ክርስቲያኖች ይሉናል እያለ ነው እዛ ቦታ ላይ ሲናገር እኮ ዕብራውያን እንደዚህ ብለው ይሉናል፣ በቃ ፍርሃቱ በሙሉ ዕብራውያን እንደዚህ ይሉናል እንዲህ ይሉናል የሚል ነው። ክርስቲያኖች ጫና ነበረባቸው ማለት ነው። ባይ ዘ ዌይ ምክንያቱን ለእያንዳንዱ መጽሐፍ አስቀምጧል እሱ። ለእያንዳንዱ መጽሐፍ ብቻ ሳይሆን ለሁሉ መጽሐፍ እኮ ያስቀመጠው ነው እየነገርኩህ ያሉት። ለሁሉም መጽሐፍ በሂብሩ ላይ ከተገኘ እንደ ትክክለኝነት መቁጠር ማለት ነው። በሂብሩ ላይ ክርስቲያኖች እኮ ከዛ በፊት እሱ ከመተርጎሙ በፊት ክርስቲያኖች መጽሐፍ ነበራቸው። አሁን ያንን መጽሐፍ በምን ለካው? በምን ሜትር ተለካ? በሂብሩ ሜትር መለካት ጀመረ ማለት ነው። ስለዚህ ሂብሩ ጋር የሚገኝ ከሆነ እንደ ትክክለኛ፣ ሂብሩ ላይ የማይገኝ ከሆነ ደግሞ አይ በቃ ይሄ ነገር ይውጣ ተብሎ ማስወጣት ነው። ቆይ እዚህ ጋር የሆነ ነገር ማስተካከል አለብን። ለመሰለ አንተ ያልከው እንዳለ ሆኖ አንድ ጀሮም ብቻ አይደለም እንደዚህ ያለው። መሊቶ ለምሳሌ በ175 ነው እንትን ያለውና ከጀሮም በአስቴር መጽሐፍ ብቻ ነው የሚለያየው። መሊቶ መጀመሪያ ሲቀንን መሊቶ ብለህ እየተናገርክ ያለው ስለ እንትን መሰለኝ ስለ አሁን እሳቸው ሌሎቹንም ብዙ መጽሐፍቶችን ኦሚት አድርገዋል። እነሱም ብቻ ምንም ኦሚት በአስቴር ብቻ ነው የሚለያየው ከጀሩ። ላምብልህ የመሊቶ ፊት ለፊት ያለ ላምብልህ ልታነብልኝ የመሊቶ የአዲስ ኪዳንን አላደረጉም፣ የብሉ ኪዳንን ያደረጉት እሳቸው። መጀመሪያ ራሱ መጽሐፍ ቅዱስን ሊስት እየሰሩ አይደለም። በመጀመሪያ ሲጀምር አላማቸው ኢየሩሳሌም የሚነበበውን የመጽሐፍ ሊስት ነው መሊቶ ያስቀመጠውና በስነስርዓት አስቴር ነው በቃ የሌለው። ለምን የለም እንትን ነው የሚሆነው፣ ምንድነው ተዘንግቶ ነው የሚባለው። ኢቨን ዳዝ ሜክ ሴንስ እኮ ያሁን የእሳቸውን ካየው ራሱ ሜክ ሴንስ የማያደርገው ማለት ነው። መጽሐፍ እንትን አላቸው፣ ሰው ጠየቃቸው። ከዛ በኋላ ተነስተው ኢየሩሳሌም ለማጣራት ሄዱ። የሚነበቡ መጽሐፍቶች ትክክለኞቹ መጽሐፍት የትኛው እንደሆኑ ለመጠየቅ ማለት ነው። ክርስቲያኖችን ራሱ ተነስተው ኢየሩሳሌም ነው የሄዱት። አሁን እሱ ራሱ በጣም በቃ እንትን ያለበት ነገር ነው። እና አንደኛ ደግሞ መሊቶ ስኮላር ነው፣ ዝም ብሎ ተራሱ አይደለም።
ሌላኛው ቢሾፕም ነው የቸርች ፋዘርም ነው እና ደግሞ የሄደው ሙሉ ከተማ ያንን ነገር ለማጣራት ነው። ስለዚህ እንዲሁ ቀላል ነው ብለን የምናልፈው አይደለም። ሴንት መሊቶ ማለት ቀዳሚም ነው አንደኛም ነው። አሁን ለምሳሌ እኔ የሆነ ነገር መጥቼ ብነግርህ የሆነ ለምሳሌ እኛ ቤተክርስቲያን እኮ ይሄ ነገር እንደዚህ ያለች ምናምን ብለህ በቃ ኦኬ የኢትዮጵያ ኦርቶዶክስ እንደዚህ ስላለች ምናምን ብላ ኦብጀክቲቭ የሆነ ሪዝኒንግ ነው። አይ ተራሱ አደረግከው አንዴ የሰርዴሱ ጳጳስ እኮ ነው። ሰርዴስ ይባላል። አልሰማህም? እንትን ላይ ፊሺ የሆነ ነገር ያለበት ምን እንደሆነ ታውቃለህ? አንደኛ መጀመሪያ ሲጀምር የሚነበቡ መጽሐፍ እንዴት አያውቅም? አንድ ጳጳስ ከሆኑ በኋላ መጽሐፍ እንዴት አላወቁ? እሱን መመለስ አለማወቅ እኮ አይደለም፣ አለማወቅ አይደለም። ሂዝ ደ ፖፕ ኦፍ ሰርዲስ። ኦኬ ሰርዲስ ማለት ራእይ ላይ ያለ እኮ እኔ ጠይቁ መጽሐፍ እንዴት አላወቁ? አለማወቅ ሳይሆን ምንድን ነው የሚነበበው ብለው ስለ ክርስትና ቀኖና ብቻ ሳይሆን ሌሎች ነገሮች ማጥንተው ነው የመጣው ነው። የክርስቲያን ቤተክርስቲያኖች ለምን አልጠየቁም? ሌሎቹም ያው ለምሳሌ ጀሮምን ማየት ትችላለህ፣ አትናሼስን ማየት ትችላለህ። በቋንቋ እውቀቱ በጣም ድንቅ ነው። ዮሐንስ አፈወርቅ አልሰራም እንጂ በጣም ድንቅ ነው። ማለት ዴር ግሬት ፒፕል በነገራችን ላይ ትልልቅ ሰዎች ናቸው። የዘመኑ ፕሮፌሰሮች ናቸው። እንድንማማርበት ለእኔ እንትን አላለይም እና እኔ ክርስቲያኖችን እቀበላለሁ። ክርስቲያኖች ማለት ሰብትዊጀንት ላይ ያለው ሞር ሜክ ሴንስ የሚያደርግ ነው ማለት ማሳነስ የለብም። ካቶሊክ፣ ኦርቶዶክስ፣ ኦሪየንታል ኦርቶዶክስ እነዚህ በሙሉ ቅዱስ ብለው ቨነሬት ያደረጓቸው ሰው ናቸው። አሁን ለምሳሌ ካቶሊክ ላይ በቀደም ስናወራ ነበረ። አንሰም የሚባሉት አባት ቅዱስ አባት ተብለው ይጠራሉ። አንሰም ግን የሳቸው ለምሳሌ ሳቲስፋክቶሪ የሚባለው ቴዎሪ አይቀበሉትም። ሙሉ በሙሉ አይቀበሉም ካቶሊኮች። ፔናል ሰብስቲቱሽን ነው የምትለው እንትን አቶንመንት ቴዎሪ ማለት የአንሰልምን ቅዱስ አባት ነው ማለት በቃ ትክክል ነው ምናምን ብለው ዝም ብለው ፐርፌክት ናቸው ማለት አይደለም። በዘመናቸው አገልግለው አልፈዋል። ብዙ ጽፈዋል። ግን በቤተክርስቲያን ደረጃ ያለውን ነገር ነው የምትወስደው እንጂ አንድ አባት የሆነ ነገር ስላሉ በቃ ይሄ ነው ተብሎ አይባልም። እንደዛ አይባልም። ኤኒዌይ ይህን ይመስላል። አንድ እህታችን የተወደደች ከታች ስትከሳይ ነበር፣ ገብታለች። ምን ነበር? አንድ ግን ነገር ጠይቆና ከዳኒ እንትን ቅዱሳን አያማልዱም ስትል ዳንዬ ከዚህ በፊትም ጠይቅ ያለ ነገሩ ለአንተ ሌላ ጥያቄ ልጠይቃል። ቅዱሳን አያማልዱም ስትል ለምሳሌ አንድ ትልቅ አባት ወደ ሌላ በእድሜ ምናምን የሚቀራረቡ አባት ወደ ትልቅ ሌላ አባት ጸሎቱ ያደረጉብ ባሳየታም ምን ትላለህ? ያው እንሰማና እናንተ እያያችሁ እየተገመገምኩኝ እፈርዳለሁ። ንገረኝ ታሪኩ። ለምሳሌ ቅዱስ ጎርጎርዮስ ወደ ቅዱስ አትናቴዎስ ጸሎት አድርገዋል። ኦኬ ሴንት ግሪጎሪ ለምን የአራተኛው መቶ ክፍለ ዘመን እንደምጠቅስልኝ አላውቅም። አራተኛው ክፍለ ዘመን ማለት እኮ ቤተክርስቲያን የዛኔ እኮ ገና ራሱ የመጽሐፍ ቅኖና ራሱ በደንብ እንትን አላለችም፣ አልደመደመችም። ራሱ ምልጃ የሚባል ነገር በእግሩ መሄድ የጀመረው በአራተኛው መቶ ክፍለ ዘመን ነው። ብራዘር አይ ነው ዝም ብሎ ምልጃ በታሪክ መች ነው የጀመረው? መልጃማ የነበረውማ ከመጀመሪያው ጀምሮ በብሉይ ኪዳን ራሱ መልጃ ነበረ። እኔ በአዲስ ኪዳን የፈለግኩት የአዲስ ኪዳንማ ከሐዋርያቱ ጀምሮ የተቀበልነው እምነት ሐዋርያት ካረፉ በኋላ ምልጃ መች ነው የተጻፈው? ሐዋርያቱ ካረፉ በኋላ ምን ማለት ነው? ካረፉ በኋላ መቼ በሙሉ ከሞቱ ከዮሐንስ በኋላ መጽሐፍ ቅዱስ ውስጥ አለ ብለን እኮ ነው ምናምን ነው። እኔ ከፈለግ በመጽሐፍ ቅዱስማ የትም አያራምድህም፣ ግን ቸርች ሂስትሪ ላይ ምልጃ የሚል ቃል ስላለ ይሄ ምልጃ እንድናወራበት ፈልጌ ነው። በቸርች ሂስትሪ ምልጃ ከሐዋርያቶች ጀምሮ ነበረ። ግን ይሄ ምልጃ ምን አይነት ምልጃ ነው? ከሞቱ በኋላ በሄዱበት ቦታ ይጸልዩልናል ነው እንጂ እኛ ወደ እነሱ እንጸልያለን አይደለም። እና ግሪጎሪዎስ ስለዚህ ምልጃ ሐዋርያቶቹ ካለፉ በኋላ ጭምር እስከ 3ኛው መቶ ክፍለ ዘመን ነበረ ቤተክርስቲያን ውስጥ በነ ኦሪገን ዘመን፣ በነ ሲፕሪያን ዘመን፣ በነ ያው መጥቀስ ያው ታውቋቸዋላችሁና ነገር ግን
በሄዱበት ይጸልዩልናል ነው እንጂ እኛ ወደ እነሱ እንጸልያለን አልነበረም። በነ ግሪጎሪ ኦፍ ናዚያንስ ዘመን ግን እኛም ደግሞ ወደ እነሱ እንጸልያለን የሚል መጣ። ይሄ ትክክል አይደለም ነው የኛም ወቅት ችግሩ እኮ ዳኒ። በመጀመሪያ ኦኬ ሌላውን እንተውና እነሱ ይጸልዩልናል ብለህ ራሱ እኮ አታምንም ዳኒ። በእናንተ ቤተ እምነት እንደዛ አይታምንም። እሱ ራሱ ብላስፈሚ ነው ለእናንተ። እኛ ይጸልዩልናል ሳይሆን ያውቁናል። አንዴ ቆይ እሺ፣ እሱንም እናብራራው። እሺ ይጸልዩልናል የሚለውን በምን ዲግሪ ነው የምትቀበሉት ስትለን፣ አንድ ሰው ለምሳሌ በዚህ ዘመን በጣም ድንቅ ሰው ቢኖርና ቢሞት አዲስ አበባ የምትባል ከተማ እንዳለች ያውቃል። ስለ አዲስ አበባ ቤተክርስቲያኖች ሊጨነቅ ይችላል። ግን ሄዶ እግዚአብሔር ሆይ አዲስ አበባ የምትባል ከተማ አለች አስባት ብሎ እንደሚናገር ማስረጃ ቀጥተኛ እንደሌለ ነው የምናስበው። የአዲስ አበባ ከተማ ፈርሳ ደግሞ ምናልባት ቢሾፍቱ ዙሪያ አዲስ አበባን የሚተካ ከተማ ቢኖር ይሄ ነገር የተከሰተው ያ ቅዱስ ከሞተ በኋላ ከሆነ ይሄ ቅዱስ የሚያውቀው ነገር የለም ብለን እናምናለን። በምድር እያለ የሚያውቀውን ግን እንደረሳ የሚያሳይ ማስረጃ ግን የለም። እሱም ማመን ጥሩ ነው። በጣም በጣም ደስ ይላል። ስለዚህ በሰማይ ስለኛ እንደሚማልዱ ታምናለህ? አሁን ምክንያቱም ቅዱሳን አባቶች ጽሑፍ ላይ እንደዛ እንዳለ አይተሃል። በመጀመሪያውም ዘመን ጀምሮ አለ ብለሃል እንደሚጸልዩ። በመጀመሪያው ዘመን ክፍለ ዘመን ጀምሮ ይሄ መጸለይ የሚለው በነ ግሪጎሪ ኦፍ ናዚያንስ እስከሚጀመር ድረስ ሄደው ይጸልዩልናል ነው የሚለው። ለምሳሌ ሲፕሪያን ምን ብሏል መሰለህ? ሲፕሪያን ምን እንዳለ ልንገርህ። በጣም መከራ ሲበዛባቸው እኛ አለ ከሞትን ይላል እኔ ከሞትኩኝ ሄጄ ጸልይላችኋለሁ እናንተም ከሞታችሁ ደግሞ ሂዱና ጸልዩልን ብለው ሲነጋገሩ ያሳያል ጽሑፉና። ስለዚህ ከሞትን በኋላ እንጸልያለን ብለው ያምናሉ። እኔ ሲፕሪያን ሄዶ ለቸርች አይጸልይም ብዬ አላስብም። ሊጸልይ ይችላል ግን አያቀንም። በጠቅላላ ለቤተ ክርስቲያን ሊያስብ ሊጨነቅ ይችላል እና ደግሞ እግዚአብሔርም ጽሑፍ እንኳን ቢኖር እንኳን እንደማትቀበለኝ እያወቅኩ ነው ማለት ነው። አያንሱን ብለህ ጠይቀኛለህ እንጂ ቢኖር ራሱ ጽሑፍ ራሱ ቢኖር ራሱ አትቀበለውም ነው። የምቀበለው ምን እንደሆነ እኮ ነግሬሃለሁ። የምቀበለው ምን እንደሆነ ባይዘዌይ አሁን የምናገረው ነገር በዶክትሪን ደረጃ ተቀባይነት ያለው ይመስለኛል። ግን በደንብ ቼክ አላደረኩም እንዳለው ነው የማውቀው እስካሁን ድረስ። ይሄን የሚቃወም ዶክትሪን አዳምጠኛ የለውም ማትበል ላውራና ሲጨርስ ትቃወማለህ። አንተኖች ያምናሉ፣ ከሉትራኖች ያምናሉ። ከሉትራን ውጭ ማንም ያምን የለም። እሱ ኖ ሉትራኖችማ በደንብ በዶክትሪን ደረጃ አሁን የሚነግርህ ፔንቴኮስታል ነው የምነግርህ። አንድ ቅዱስ ከሞተ በኋላ በምድር ላይ የሚከሰተውን ነገር የሚያውቅበት ሚንስ እንዳለ የሚያሳይ መጽሐፍ ቅዱሳዊ ጥቅስ የለም። ነገር ግን ምድር ላይ ያለውን ነገር እንደረሳና እንደማይጨነቅ የሚያሳይ ነገር ግን የለም። ስለዚህ ለቤተክርስቲያን ያስባሉ፣ ይጨነቃሉ፣ እስማማለሁ 100%። ይህንን የሚቃወም ትምህርት ዶክትሪን በፔንቴኮስታል ውስጥ የለም። ይህን የሚቃወም ነገር ግን ይጸልያሉ፣ ወደ እግዚአብሔርም ያቀርባሉ የሚለውን የሚያሳይ ነገር የለም። እኔም ከዚህ ጋር እስማማለሁ። 5:8 ላይ የክርስቲያኖችን ጸሎት የሚያቀርቡት የክርስቲያኖችን ጸሎት ያ የቅዱሳንን ጸሎት ከዕጣኑ ጋር የቅዱሳንን ጸሎት ከዕጣኑ ጋር ወደ እግዚአብሔር ሲያቀርቡ እናያለን። ይህንንም እንቀበላለን። ችግሩ ስለዚህ ቅዱሳን በሰማይ ሆነው የክርስቲያኖችን ጸሎት ያቀርባሉ ማለት ነው። መላእክቶች ነው የሚለው በነገራችን ላይ መላእክት ሳይሆን 24ቱ ሽማግሌዎች ነው የሚለው። ኦኬ ያቀርባሉ ይላል። እንዴት ነው የሚያቀርቡት ግን? ተጸልዮላቸው ነው ወይንስ እንዴት ነው የሚለውን አልተብራራም አይደለም። ምክንያቱም እግዚአብሔር
አሁን አየህ ሎጂክሊ ከፈታው አንተ አሁን ጭንቅላት እንዳለው ሰው ይደር እንደዚህ ብለህ ማመን አለብህ። እግዚአብሔር ጸሎት እየሰማ በሰማይ ላሉት ይሰጣቸውና ከዛው ደግሞ እነሱ ደግሞ ወደ እግዚአብሔር ያቀርባሉ ማለት አለብህ። ኦር ደግሞ ልክ እንደ ኦርቶዶክሳውያን ማለት ነው። ልክ እንደ ኦርቶዶክሳውያን አይ እነዚህ ቅዱሳን የክርስቲያኖችን ጸሎት በእግዚአብሔር ፊት እያቀረቡ ነው ብለህ ማመን ትችላለህ። ይኸውልህ በመጀመሪያ ደረጃ የተጻፈው ነገር ይበቃናል። መጽሐፍ የሚለው ከተጻፈው አትለፍ ነው እንጂ ባልተጻፈው ላይ ዶክትሪን ስራ አይልም። የተጻፈው ምንድን ነው ስንል ከዕጣን ጋር የቅዱሳንን ጸሎት ያቀርባሉ የሚለው ቃል በቃል ተጽፏል። ይህንን እንቀበላለን። አለመቀበል ትክክል አይደለም። ግን እንዴት ነው የሚያቀርቡት? ይሄ ጸሎት ከየት የመጣ ነው የሚለው ነገር አልተብራራም። ስለዚህ ይሄ ጸሎት ቀጥታ ወደ ቅዱሳን ሊሄድ ይችላል ወይ የሚለውን ደግሞ ስናጠና ወደ ቅዱሳን የቀረበ ጸሎት መጽሐፍ ቅዱስ ውስጥ እንደሌለ እናያለን። ስለዚህ ያቀርባሉ የሚለው ጋር እናቆማለን ማለት ነው። ሙሉ በሙሉ ባልተጻፈው ነገር ጂብሪሽ ይሆናል። ምክንያቱም መጽሐፍ ቅዱስን ኢንተርፕሬት ማድረግ አለብን፣ መረዳት አለብን። ስለዚህ የተጻፈው ነገር ላይ እነዚህ 24ቱ ሽማግሌዎች የክርስቲያኖችን ጸሎት በእጃቸው አለ በእግዚአብሔር ፊት እያቀረቡ ነው ያሉት የክርስቲያኖችን ጸሎት። ስለዚህ የክርስቲያኖችን ጸሎት እያቀረቡ ከሆነ እነዚህ ሰዎች በሆነ ሜካኒዝም ጸሎት እየተቀበሉ ነው ማለት ነው በእግዚአብሔር ፊት የሚያቀርቡት። ይህንን ተጠቅመህ አንተ ቅዱሳን የኛን ጸሎት ይቀበላሉ ብለህ እያመንክ ነው። ይሄ ደግሞ ማስረጃ የለህም። በጣም ትክክል። አየህ እነዚህ 24ቱ ሽማግሌዎች ቅዱሳን እንደሆኑ እናምናለን፣ በሰማይ ያሉ ነፍሳት እንደሆኑ እናምናለን። ስለዚህ እነዚህ ሰዎች ደግሞ በእግዚአብሔር ፊት የሰዎችን የክርስቲያኖችን ጸሎት የቅዱሳን ብሎ የሚጠራው ክርስቲያን ለማለት ነው። ቅዱሳን መጽሐፍ ቅዱስ ብዙ ጊዜ በዛን ሰዓት ሲጻፉ ክርስቲያኖችን ሪፈር የሚያደርገው ቅዱሳን እያለ ነው የሚጠራው። ቅዱሳን እያለ ስለሆነ ስለዚህ ቅዱሳን ሲል ክርስቲያኖች ማለት ነው። አሁን ባለው አማርኛችን ስንነጋገር የክርስቲያኖችን ጸሎት በእግዚአብሔር ፊት እያቀረቡ ነው። ስለዚህ በእግዚአብሔር ፊት ጸሎትን በሰማይ ያሉ ቅዱሳን ያቀርባሉ። እንደዛ ብዬ ማመን ምንድን ነው ስህተቱ? አንተ እኮ አልተጻፈም። ያቀርባሉ የሚለውንማ እኔም አምናለሁ። ከኔ አትለይም። እንደሱ አይደለም። አንተ እኮ እያመንክ ያለኸው ከዛ አለፍክና ጸሎትን ከምድር የሚመጣውን ጸሎት ይቀበላሉ አልክና ስለመቀበላቸው ማስረጃ ግን የለህም። ያው ይዘውታል። በእጃቸው እኮ ይዘዋል፣ ጸሎት ይዘዋል። ሳይቀበሉ እንዲጃቸው ላይ እንዴት ይኖራል እኮ? ይሄ ነገር አልተጻፈማ። አሁን እኮ ለምሳሌ ሌት ሳይ አንድ ሰው እከሌም በልና ያ ሰው ጸሎት ይዟል ማለት ጸሎቱን እኔ ወደ እሱ ጸልዬ እሱ ጸሎቱን ወደ እግዚአብሔር እያቀረበ ነው የሚል ቴዎሎጂ መስራት እንችላለን። አማራጭ እኮ ሰጠው። ወይ እግዚአብሔር ሰምቶ ሰጥቷቸው ነው ብለህ ማመን አለብህ። እሱን አምናለሁ፣ እሱን አምናለሁ። ሰጥቷቸው ሳይሆን ጸሎት እየሰማ እየሰጣቸው ነው ማለት ነው። አንተ የምታምነው ወይ ሰምቶ ሰጠ ሳይሆን ጸሎቱን እግዚአብሔር ሰምቶታል ብዬ አምናለሁ። ሜክሴንስ እሱማ ዳንዬ እኛ ከመናገራችን በፊት ራሱ ከመጸለያችን በፊት ልብና ኩላሊትን የሚመረምር እግዚአብሔር ነው። ስለዚህ ጸሎት ከልብ ከአፍ ራሱ ሳያወጣ ያውቋል እግዚአብሔር። ነገር ግን እነዚህ ሰዎች እግዚአብሔር ጸሎቱን ከሰማ በኋላ ድጋሚ ደግሞ እንዲያቀርቡት ለእነሱ የሚሰጥበት ምንም ምክንያት አይኖርም። ስለዚህ የሚሆነው ሜክ ሴንስ የሚያደርገው እነሱ የእኛ ጸሎት የሚያገኙበት መጀመሪያ መንገድ አለ። ያንን ጸሎታችን በሚያገኙበት መንገድ ጸሎታችንን አግኝተው በእግዚአብሔር ፊት እያቀረቡ ነው ያሉት። ትክክል ቢሆን ለምሳሌ እስጢፋኖስ ከሞተ በኋላ ጸሎት እንደተቀበለ፣ ያዕቆብ ከሞተ በኋላ ጸሎት እንደተቀበለ ወይንም ደግሞ ሌሎቹ ከሞቱ በኋላ ጸሎት እንደተቀበሉ የሚያሳይ በቀጥተኛ ጽሑፍ የለም። ስለዚህ ጸሎቱን እግዚአብሔር ነው የሚቀበለው። እነዚህ ቅዱሳን ደግሞ ከዕጣን ጋር የቅዱሳንን ጸሎት ይዘው እንደቀረቡ እናያለን። ይህንን ደግሞ እንቀበላለን። ባልተጻፈ ነገር ላይ ዶክትሪን መመስረት ትክክል ነው ብለን አናስብም። ስለዚህ እዚህ ጋር እናቆማለን ማለት ነው። ይሄ ብቻ ልናገርና ለእኛ በተጻፈ ነገር ላይ ነው እየተናገርን ያለ ነው። ምክንያቱም ክሊርሊ እነዚህ ቅዱሳን ጸሎት እያቀረቡ ነው ያሉት የክርስቲያኖችን በምድር ላይ ያሉት ክርስቲያኖችን ጸሎት በሰማይ ያሉ ነፍሳት ወይ ደግሞ በሰማይ ያሉ አባቶች በእግዚአብሔር ፊት እያቀረቡ ነው ያሉት። ስለዚህ ለእኛ የተጻፈ ነው። አሁን አንተ ግን ምን ማድረግ አለብህ? ሪዲዩስ ማድረግ አለብህ ያልተጻፈ ነው ብለህ፣ ምክንያቱም ስለማትቀበለው እንጂ የተጻፈ ነው።
እና አዳም ይህንንም በዛው ያብራራው የጌታን ቃል ማለትም ነው። እኔም እላችኋለሁ የአመፅ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበላችሁ በእርሱ ወዳጆች ለራሳችሁ አድርጉ ብሎ ይናገራል። ምን ማለት ነው ዳኒ? በዛው ይሄ እኮ በጣም ትልቅ ናጌት የሆነ ነገር ነው። ወርቅ ነው የሚባለው በአማርኛ የወርቅ ፍልቃቄ። እሺ ኦኬ፣ እሰማለሁ ወገኖች፣ ከታላቅ ይቅርታ ጋር እሰማለሁ ወይ? ትሰማለህ? ቴንክ ዩ። እና ምንድነው አይ ቲንክ ታሪኩ የሚጀምረው በእንትን ላይ ነው። የሆነ አንድ ባለሀብት ነበረ ምናምን። ከዛ የባለሀብት ስራውን ሊያጣ ሆነ። ስራውን ሊያጣ ሲል ለምን ሲባል ታማኝ ስላልነበረ ከዛ ምን አደረገ? ምንድነው ትሬጀሪ ነበር የሚሰራው። ትሬጀሪ ማለት ይሄ የስቶር ኃላፊ ነገር ነው። ስለዚህ ያበደራቸውን ሰዎች ሄደና ያው ከስራ ሊባረር ስለሆነ 100 ያበደረውን 50 ብሎ ጻፈ። 50 ያበደረውን ያው 10 ያበደረውን ቀንሶ ጻፈና ከስራ በወጣ እንኳን እነዚህ ሰዎች ዘመድ ይሆኑኛል ብሎ ዘመድ ገዛበት በሰውየው ሀብት። እና ስለዚህ ይሄ አመፃ ገንዘብ ዘመድ ተገዝቶበታል ብሎ ጌታ ተናገረ። አሁንም ቢሆን ምድራዊ ጥበብ ነው ይሄ፣ ያለህን መልካም ነገር ተጠቅመህ ዘመድን መግዛት ማለት ነው። ጌታ ግን እያወራ ያለው እንደዚህ አይደለም። በምድራዊው ነገር ሰዎች እንደዚህ እያስተዋሉ ዘመድ የሚገዙ ከሆነ ሰማያዊ ጥበብ ስላላችሁ ሰማያዊ ነገር ተጠቀሙ ነው ዋናው ቁም ነገር። ለዚህ ለሚያልፍ ነገር ሰዎች እንደዚህ ጥበብ የሚጠቀሙ ከሆነ እንደዚህ ሰው እናንተ ሰማያዊውን ነገር ለምን ጥበብ ተጠቅማችሁ የዘላለም ሕይወት አታገኙም የሚል ትምህርት ነው ጌታ እየሰጠ ያለው። ከፈለክ አንድ አዳምጠኝ ጨርስና ታወራ። አሁን የተናገርኩት ትክክል አይደለም ካልክ ከፍ ብለን ከአንድ ጀምረን ጮክ ብለን ማንበብ ትችላለህ። አይ እኔ ከላይ እኮ ይናገራል እኮ ከላይ በጀምሮ ይናገራል። እኔ አሁን ቁጥር 9 ላይ እኔም እላችኋለሁ አለ የአመፅ ገንዘብ ሲያልቅ አለ። የምን ከላይ እያጭበረበሩ እንትን እያታለለ የነበረው ማለት ነው። የአመፅ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ አለ። አሁን በዘላለም ቤቶች እንዲቀበሏችሁ በእርሱ ወዳጆች ለራሳችሁ አድርጉ አለ። በዘላለም ቤት የተባለው የት ነው ዳኒ? ክርስቶስ በዘላለም ቤት ብሎ ያስተማረው አሁን በነገርኩህ አውድ ነው የሚፈታው። ምናልባት ግሪኩ ምናምን አይተን ቋንቋውን መፍታት ካለብን ጥቅሱን ነገር ትክክለኛ ቦታውን አይ ቲንክ ሉቃስ መሰለኝ ያለው። በቃ እኔ ልለያችሁ ነው እና ቻው ሳላችሁ እንዳልሄድ ብዬ። ቴንክ ዩ ዩ አር ብለስድ። ያው ጌታ ስትክ 15 ሰላም ብያለሁ። ረጅም ጊዜ ሰላም አላልኩ። ልበላችሁ እስከዛ እንዴት አደራችሁ ወንድሞቻችን? ሁላችሁም ሰላም? እግዚአብሔር ይመስገን አለን። እንትን ለምሳሌ ቅዱሳን ሲባል መላእክቶችን እና ሌሎችም ቅዱስ የተባሉ አጠቃላይ ለእግዚአብሔር የተመረጡ ከሆነ ሰዎቹ በሰማይም ይሁን በምድር ቅዱስ ከሆኑ በኋላ ከእግዚአብሔር ጋር ወይም ደግሞ ህብረትነቱ ይቋረጣል ተብሎ ይታመናሉ ወይ? ዳኒ በእናንተ በኩል ነው ይሄን ሐሳብ ማቀር ነው። ምክንያቱም እግዚአብሔር አምላክ ክርስቶስ ኢየሱስ እኔ የሕያዋን አምላክ ነኝ ስላለ ሕያዋን ደግሞ ይሰማሉ፣ ይናገራሉ እና እውቀትም አላቸው ያውቃሉ ተብሎ ነው የሚታመነው። እና እንዴት አይተኸው ነው ቅዱሳን መላእክት ያው ቅዱስ ይባላሉ፣ መላእክቶችም ሰዎችም ህብረትነቱ እና አንደኛው በሰማይ ሐሴት የሚያደርግ ከሆነ በምድር ላለው ኮሚኒኬሽን ሙሉ ለሙሉ የላቸውም ወይም ይቋረጣል ብለህ ታምናለህ ወይ ብዬ ነው ዳኒ። ይቋረጣል፣ መጽሐፍ ቅዱስ ይቋረጣል። እንደዛ በእኛ ቤተክርስቲያን ግን ስለሌለ ችግር የለውም። ቀጥል። የቱ ጋር ይቋረጣል የሚለው ዳኒ? ካስፈለገ ኢዮብ 14:21 እና 9 መክብብ 9
6 ላይ ከፀሐይ በታች ምንም እድል ፈንታ የላቸውም ይላል። ምንም ከፀሐይ በታች ማለት ታዲያ ምንድን ነው? ከፀሐይ በታች ማለት ስለ ፀሐይ በታች ነው እያወራን ያለ ነው ወይስ ስለ ሰማይ ቤት ነው? የጠየቀኝ ጥያቄ የትኛው ጥያቄ ነው ወንድማችን? ለጠየቀኝ ጥያቄ ተቋርጧል ወይ አለክ? እሱ አይደለም ሰው ከሞተ በኋላ ምንም እድል ፈንታ የለውም ይላል። ሰው ከሞተ በኋላ ከፀሐይ በታች ምንም እድል ፈንታ የለውም ይላል መጽሐፍ ቅዱስ። ይሄ ማለት ተቋርጧል ማለት ነው። ቅዱሳኖች ዳኒ ተቋርጧል ማለት ነው። እድል ፈንታ የለውም ማለት ነው። ያ ዝኑ ኮንትሪቢዩሽን ዋትሶኤቨር ማለት ነው። ምንም አይነት እድል ፈንታ የለውም ማለት ነው። እናንበው ከፈለክ። የምን ኮንትሪቢዩሽን እስቲ ግልጽ አድርገህ ንገረኝ። እንግዲህ እዚህ ጋር የሚለው ስለ ኃጢአተኛና ስለ ጻድቁ ነው የሚያወራው። ኃጢአተኛ የሚሆን ጻድቅ መጨረሻም ላይ ይሸነፋል፣ ይሞታል። ከዛ በኋላ ከሞተ በኋላ ከፀሐይ በታች ምንም እድል ፈንታ የለውም ይላል። እስቲ ፍቅራቸውና ጥላቸው ቅናታቸው በአንድነት ጠፍተዋል፣ ከፀሐይ በታች በሚሰራው ነገር ለዘላለም እድል ፈንታ ከእንግዲህ ወዲህ የላቸውም ይላልና ስለዚህ በሰማይ ያለ ሰው ፍቅሩም ቢሆን ጥላቸውም ቢሆን ቅናቱም ቢሆን ምኑም ቢሆን አንድ ከሞተ በኋላ በእኛ ላይ ምንም ፖዚቲቭ ኢምፓክት የለውም። ያው ራሱን ይዞ ነው የሚሄደው፣ የራሱን ህመም ብቻ ያስታምማል ነው የሚለው። ምንም ኢምፓክት የለውም ስትለኝ ቅድም ግን ምን እያልክ ነበረ? በሰማይ ሆነው ይጸልዩልናል፣ ስለዚህ ጸሎታቸው ኢምፓክት የለውም እያልከኝ ነው። ቅድም እዛ ጋር ተስማምታ ነበር። አክቹዋሊ እንዳውም ይሄ አባባል እናንተ ነው የሚቃወመው። እኔ ያልኩት ሰዎቹ በራሳቸው ከኛ ጋር ኮሚኒኬት ሳያደርጉ በምድር እኛ ቤተክርስቲያን ስላለች ስለ ቤተክርስቲያን ራሳቸው አይረሱንም፣ ያውቃሉ፣ ይጨነቃሉ ብዬ አልኩ እንጂ ከኛ ጋር ግን ህብረት የላቸውም። የነሱ ወደኛ የሚመጣ ነገር ኤክስተንድ የሚያደርግ ነገር ወይም እኛ ወደ እነሱ የምንደርስበት ነገር የለም ነው ያልከ ነው። እሺ ከኛ ጋር ህብረት የላቸውም ማለት የቤተ ክርስቲያን አባል አይደሉም ማለት ነው። ስለዚህ ቤተ ክርስቲያን ምድር ላይ ነው ያለችው፣ ሰማይ ላይ እንዳለች የሚያሳይ ጥቅስ ካለ ብታሳየኝ። አረ የለም ሰማይ ላይ ቤተ ክርስቲያን ምድር ላይ ነው ያለችው። ሰማይ ላይ ካለው ጋር ህብረት እንደምናደርግ ከሞቱት ሰዎች ጋር ህብረት እንደምናደርግ የሚያሳይ ጥቅስ ካለ ያው አይ ሰማይ አሁን ምንድን ነው ያልከው? ሰማይ ላይ ቤተክርስቲያን የለም ብለሃል። ቤተክርስቲያን ሰማይ ላይ አለ? ሰማይ ላይ የለም አይደለም? የለም። አንደኛ ሰማይ ላይ ቤተክርስቲያን የለም፣ ሁለተኛ ከኛ ጋር ህብረት አያደርጉም። ሁለቱም ውሰደው። እሺ ማለት ከኛ ጋር ህብረት አያደርጉም ማለት ከክርስቶስ ጋር ህብረት አያደርጉም ማለት ነው። አንተ ከማን ጋር ነው ህብረት? አንተ ከኛ ጋር ህብረት አያደርጉም ማለት ከክርስቶስ ጋር ህብረት አያደርጉም ብለህ ለምን ኤክስቴንሽን ትፈጥራለህ? ከክርስቶስ ጋር ህብረት ያደርጋል። ጳውሎስ እንዲህ ብሏል። አዳምጠኝ። ጳውሎስ እንዲህ ብሏል፣ ልሂድ ከክርስቶስ ጋር ልሁን ነው እንጂ ያለው ልሂድ ለብቻ ይሉን አላለም። ስለዚህ ጳውሎስ ከሞተ በኋላ ከክርስቶስ ጋር ነው የሚሆነው፣ ህብረት ያደርጋል። ምን ጥያቄ? እሺ ያንተ ህብረት ከማን ጋር ነው? ከጌታ ከኢየሱስ ክርስቶስ ጋር ነው። እሺ የእነሱስ ህብረት ከማን ጋር ነው? ያው በዚህ ምድር አይደሉም፣ ከጌታ ጋር ህብረት ያደርጋሉ። እና እግዚአብሔር የምድር ለብቻ የሰማይ ለብቻ አድርጎ ነው ሁለት ህብረት ነው ያለው። ኤግዛክትሊ ዳትስ ዋይ የሞቱት በዚህ ምክንያት ነው። እሺ ሁለት ህብረት ነው ያለው። አዎ ሞተዋል እኮ ነው የምልህ፣ በስጋ ሞተዋል። ስለዚህ የሞቱና ህያው የሆኑ ናቸው። እሺ አይ ጥሩ ነው። አንድ በሰማይ ቤተክርስቲያን የለም አልክ። ሁለት ደግሞ ሁለት የተለያየ ህብረት ነው አልክ እኮ። በሰማይ ቤተክርስቲያን እንዳላሳየኛ ብራዘር። እሺ አንዴ ላውጣ፣ አንዴ ጠብቀኝ። ደግሞ የሰማይቷ ኢየሩሳሌም ታቦቱ ያለበት ምናምን የሚለው እንዳጠቅስ። እሱ አንድ ጥቅስ ነው የምጠቅሰው። እሱ አይደለም ልትለኝ ነው? በሰማይ ዙፋን አለ፣ አምልኮ አለ፣ መላእክቶች አሉ፣ ሽማግሌዎች አሉ፣ የሞቱ ኤቭሪቲንግ አለ። ይሄ ግን ቤተክርስቲያን ተብሎ ይጠራል። የሰማያዊቷ ቤተክርስቲያን ተብሎ ይጠራል። እና ምንድን ነው ቤተክርስቲያን? በምድር ያለችዋን ነው ቤተክርስቲያን ፕሮፐር ብለን የምንጠራው ብራዘር። የሰማይቷ እንግዲህ አሁን የጠቀስኩልህን ቤተክርስቲያን የምትል ከሆነ መጥራት መብት ነው፣ ግን መጽሐፍ ቅዱሳዊ አይደለም። እንደኛ አይነት ቤተክርስቲያን አለ።
ኦኬ እስኪ አንዴ እስከዛ ድረስ የኛ አይነት ቤተክርስቲያን የምትለውን አብራራለን። ምንድን ነው የኛ ቤተክርስቲያንማ አማኞች ከጠላት ጋር እየተዋጉ ያልዳኑትን እያዳኑ ወንጌልን እየሰበኩ በጽድቅ በቅድስና ጌታን እየመሰሉ ዳግም ተወልደው ስጋቸውን እየጎሸሙ አዳዲስ ሰዎችን ወደ እግዚአብሔር መንግስት እየጨመሩ የሚኖሩበት መንፈስ ቅዱስ የሚመራው በመስቀል ላይ መሰራቱ የሚሰበክበት ይሄ የምድራዊቷ ቤተክርስቲያን ሰዎች ከሞቱ በኋላ ከጌታ ጋር ህብረት የሚያደርጉትን ላይ ያለውን እሱን ቤተክርስቲያን የምትል ከሆነ ላይ ያለው እኮ አምልኮ ብቻ ነው ያለው። ስብከትም የለም። ስብከት ኦልሬዲ ዋናው ጌታ ተገልጧል፣ አይሰበክም። መዝሙር አለ፣ አምልኮ አለ፣ ጥያቄ የለውም። እሺ ዕብራውያን 12 ላይ በትክክል ይናገራል። በዛ ላይ ደግሞ ራእይ 5 ላይ ራእይ 7 ላይ ራእይ 12 ላይ በእመቤታችንም በቤተ ክርስቲያንም የምትመሰለዋ ሴት በገነት 12 ኮከብ ያላት አይናገርም? አሁን ራእይ ልትሄድልኝ ነው ብራዘር? ራእይ 12 ለምን አልሄድም እስከዛ ድረስ? እሺ አንድ ቦታ ብቻ ቆመ፣ ግን በደንብ አስረዳኝ። አየህ እኔን እያስተማርክ ስለሆነ እኔ እንዲገባኝ አንድ ቦታ ስትፈልግ ራእይ ላይ ሂድ፣ ስትፈልግ ሂብሩ ጋር ሂድ። ጥቅስ መጥራት አሁን ይቅርታ አማኑኤል ትከፍትልናለህ? በአማርኛው ዕብራውያን 12 እሺ ዕብራውያን 12 ስንት 22 ላይ ሄደልን እና ይቅርታ ማንበብ ከቻልክልን። እሺ አነባለሁ። ነገር ግን ወደ ጽዮን ተራራና ወደ የእግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቷ ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አእላፋት መላእክት በሰማያት ወደ ተጻፈው ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻል ወደሚናገር ወደ መርጨት ደም ደርሳችኋል ይላል። እሺ አሁን ይሄንን ፍታልኝ። ይሄ የሚለው ያው ቤተክርስቲያን መንፈሳዊ ነች። በመንፈስ ከጌታ ጋር ህብረት እናደርጋለን። በመንፈስ ህብረት ስናደርግ መላእክቶች አሉ። በመንፈስ አሁን የተጠቀሰው ለምሳሌ የአቤል ደም፣ የክርስቶስ ደም፣ ፍጹማን፣ የቅዱሳን ህብረት የሚሉት ነገሮች በሙሉ ተቀባይነት ያላቸው ናቸው። ጥያቄው ግን ይሄ በእምነት የቤተክርስቲያን በመንፈስ የደረሰችበት ከፍታን ነው እንጂ የሚያሳየው በሰማይ ትልቅ ቸርች ኖሮ የዛ ቸርች ሴንተር ሰማይ ሆኖ እኛ ምድር ሆነን የምናደርገው እንደሆነ የሚያሳይ ጥቅስ አይደለም። እንደዛ ለጥጬ ወስደዋለሁ ማለት ይችላል። ደርሳችኋል እኮ ነው የሚለው ዳን፣ ደርሳችኋል ነው የሚለው እኮ። ገብቶኛል እኮ አሁን ያነበብከው እኮ አማርኛ ነው። እሺ ምድር ላይ ያለው ቤተክርስቲያን በምንድን ነው አንተ የምታመልከው? አሁን እዚህ እንዴት ይሄ የተጻፈው በእውነትና በመንፈስ አይደለ? አሁን ደግሞ መንፈስና ምናምን እያልክ እየለያየ ነው። ስለዚህ በዚህ ምድር ላይ በመንፈስ አይደለም ማለት ነው። ሀሳቤን አላስጨርሳችሁም በነገራችን ላይ። እሺ ጨርስ። ኦኬ ይሄ ቋንቋ አሁን ያነበብነው ቋንቋ የሚያሳየው በምድሯ ያለችዋ ቤተክርስቲያን ያላትን ከፍታ ነው የሚያሳየው። ጌታን በመካከላችን አለ፣ መንፈስ ቅዱስ በመካከላችን አለ፣ መላእክቶች አሉ፣ ቅዱሳኖች አሉ፣ ጻድቃኖች አሉ። እነዚህን እያወራ ነው እንጂ በሰማይ ካሉ እንትኖች ጋር ማለት ህብረት እንደምናደርግ የሚያሳይ ነገር አይደለም ነው ያልኩ ያለሁት። ከኛ ጋር ያው እዚች ጋር እኮ ይናገራል እኮ ነገር ግን ወደ ጽዮን ተራራ ወደ ጽዮን ተራራ ይልና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቷ ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ይላል። ወደ ምን ደርሳችኋል ነው? በደስታ ወደ ተሰበሰቡት ወደዚህ ደርሳችኋል እያለ ነው።
ኢላይጃ እኮ ጥያቄ ተጠየቅኩና ልክ አነጋገሬ ሳይጥሞ ሲቀር እንደፈለገ ነው በቆረጣ የሚገባው። እሺ አሁን መልስልኝ። ሁለት ህብረት አለ ብለሃል ቅድም። አሁን ደግሞ ሁለት ቤተክርስቲያን አድርገዋል። ስለዚህ ንገረኝ እንዴት እንደሆነ። ማለት ጥያቄ ከጠየቅ በኋላ ትዕግስት ይኖራ። አሁን እኮ አቅምም እኮ አሳጣኝ። እንደፈለግክ የምትገባ ከሆነ ዝም ብያለሁ። ቀጥል። ቴንክ ዩ። ዝምታ በቃል ሲነገር ይመቻል። ሉክ እዚህ ጋር እየተወራ ያለው የቤተ ክርስቲያኗን መንፈሳዊ ከፍታ እያሳየ ነው። አንደኛ። ሁለተኛ የሞቱት ሰዎች በስጋ ማለት ነው እነ ጳውሎስ እነ ጴጥሮስ ከጌታ ጋር ናቸው። ምንም ጥያቄ የለውም። ጌታ በሙላት አይተውታል። ምክንያቱም ጌታን በፊት ለፊት አይተውታል ከሞቱ በኋላ ማለት ነው። ከዚህ ከሟች ከሆነው ገላ ተላቀው ማለት ነው። ስለዚህ ያንን ቤተክርስቲያን ላለው ካልክ እንግዲህ የቤተክርስቲያን ዲፊኒሽንን እንደገና ሪዲፋይን ማድረግ አለብን ማለት ነው። እኔ ቤተክርስቲያን አልለውም፣ ቤተክርስቲያን አትለውም፣ ግን የቅዱሳን ከጌታ ጋር ህብረት እንደሚያደርጉ ግልጽ ነው። እኛ ግን ላይ ካሉት ጋር ቆረጣው ተጀመረ። እኛ ግን ላይ ካሉት ጋር ህብረት እንደምናደርግ የሚያሳይ ጥቅስ የለም ነው ያልኩ ያለሁት። ይሄ ጥቅስ እንደዛ አያሳይም። እሺ እዚህ ጋር ከማጋ ነው ትሆናላችሁ ያለው እዛ መጽሐፉ ላይ አማኑኤል ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳቸዋል ሲል በሰማይ እኔ እየጠየቅኩት አማኑኤልን ነው እንዲያነብልን መልሰው። ያው እዚህ ጋር ቃል በቃል ምንድን ነው የሚለው? ነገር ግን ይላል። ምን ነገር ግን? ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቷ ምድራዊቷ አይልም፣ ወደ ሰማያዊቷ ኢየሩሳሌም በደስታ ወደ ተሰበሰቡ አላፍ መላእክት፣ ወደ ሰማያዊቷ ኢየሩሳሌም በደስታ የተሰበሰቡት አላፍት መላእክት ወደዚህ ደርሳቸዋል እያለ ነው። እንዴት ሰይ አንተ ለዚህ ዲስከሽን ሲባል አንተ ትክክል ነህ እንበልና ስለዚህ ምን ልትጨምር ፈልገህ ነው? እስቲ አሁን ከዚህ በኋላ የምትጨምረውን ነገር እስቲ ያሳየኝ። አይ እኔ አሁን እየጠየቅኩክ ነው። እዚህ ላይ መጨመረውን እኔ እጨምራለሁኝ። ግን አንተ ምን አልከኝ? አንድ ምድር ላይ ያለ ይሄንን ቤተክርስቲያን አልለውም ብለሃል አንተ መጀመሪያ አይደለ? እሱ ጋር ነው ቤተክርስቲያን የለም። ተረጋጋ። ለዲስከሽኑ ቤተክርስቲያን ይሄ ነው በል። ቤተክርስቲያን የቅዱሳን ህብረት ነው። አንደኛ ነው ቤተክርስቲያን የመንፈስ ቅዱስ ማደሪያ